ከቅዱሳት ስዕላት ጋር ብቻ ተያይዞ ጥያቄ ማንሳት ትችላላችሁ። እሺ ቢኒያም ይሰማል? አሁን ወንድሜ ይሰማል። እሺ እንደምን አለ? ከየት ቤተ እምነት ነው የመጣው? እኔ ፕሮቴስታንት ነኝ። እሺ መልካም። እሺ ምንድን ነበረ ጥያቄ? ጥያቄ በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ ያው ስለ ድነታችን የሰራው ስራ አለና እዚህ ስራ ላይ ስዕልን መጨመር ወይ ሌሎች ነገሮችን መጨመር አስፈላጊነቱ ምንድን ነው? ማለት ኢየሱስ በመስቀሉ ላይ የሰራው ስራ ለኔ በቂ ከሆነ ሊያድነኝ የመጣው እሱ ከሆነ ሌላ ነገር አስፈላጊነቱ ምንድን ነው? ከአስፈላጊነቱ ልጀምር ብዬ ነው። አልገባኝም። የጌታችን የመድኃኒታችን ኢየሱስ ክርስቶስ ዘላለማዊ ሊቀ ካህናትን ቤተክርስቲያናችን ታምናለች፣ አዳኛችን እንደሆነም ታምናለች። ከእርሱ አዳኝነት ጋር የተደበለ አንድም ነገር በቤተክርስቲያናችን ውስጥ የለም። ምናልባት በመጽሐፍቶቻችን በተለያዩ ነገሮች ላይ ግን ከአዳኝነቱ ጋር የተጨመረ ስዕላትን ተመልክቶ ከአዳኝነቱ ጋር ተያይዞ የተቀመጠ ነገር ካለ ግን ማስረጃ ሰጠንና እኛ መጽሐፋችንን ገልጠን መወየት እንችላለን። አሁን በሰማኸው ወይ ደግሞ የሆነ ከሩቅ ሆነ ሰዎች ሲሉ በሰማኸው ነገር ብቻ የሆኑ ሀሳቦችን የተናገርክ ከሆነ ጥያቄና መልስ ሊሆን አይችልም። ስለዚህ ምክንያት የሆነን እንድናወራ ምን እናድርግ ወንድማችን ቢኒ? ከቅዱሳት ስዕላት ጋር ተያይዞ መጽሐፍ ቅዱስ የሆኑ ጥያቄዎችን እናነሳለን። በጣም ለብዙ ፕሮቴስታንቶች በጣም ብዙ ጊዜ እንደ ትልቅ ጥያቄ እንደ ብግድ የሆነ ነው የሚመለከቱት እና በዛ ዙሪያ አንዳንድ ሀሳቦችን እናንሳ። እንደውም ብዙዎቹ ፕሮቴስታንቶች ቅዱሳት ስዕላት ስፔሻሊ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የምንገለግልባቸውን እንደ ጣዖታት ሁሉ የሚመለከቱበት ታይም አለ። ስለዚህ ከዛ ጋር ተያይዞ የሚነሱ ጥያቄዎች ካሉ እቀበላለሁ። አሁን ግን አንተ ያልካቸው የኔ ጥያቄ ባጭሩ አስፈላጊነቱ ምንድነው ነው? አሁን እኔ እኮ እንደ ጥያቄ ነኝ አይደል? ለምን አስፈለገ ነው? እኔ በክርስቶስ ኢየሱስ በመስቀሉ ስራ በለዚዮቱ ስራ አምናለሁ። የኢየሱስ ስራ ስላልበቃኝ ነው ወይ? በቂ አይደለም ወይ? ስዕል መጨመር አለብኝ ነው? ምንድነው? እኔ አስፈላጊነቱ ስላልበቃኝ ትክክል። አሁን ምን አለ መሰለህ ተወዳጅ ወንድማችን ቢኒ፣ ሲጀመር ጥያቄው ራሱ ትክክል አይደለም። ኦኬ የክርስቶስ ኢየሱስን አዳኝነት ለምታምን ቤተክርስቲያን የሚጠየቅም ጥያቄ አይደለም። ምክንያቱም ስፔሻሊ ለዚች ሀገር ወንጌልን በሚገባ ያደረሰችው የኢትዮጵያ ኦርቶዶክስ ቅዱስ ቤተክርስቲያን ነች እና የክርስቶስ ኢየሱስን አዳኝነት ከማንም በላይ ለሰበከችው ቅዱስ ቤተክርስቲያን የክርስቶስ አዳኝነት ሌላ ጉዳይ፣ ቅዱሳት ስዕላት ሌላ ጉዳይ። አዳኝነትን መካድ አይደለም፣ የክርስቶስ አዳኝነት ጋርም የሚደበል ነገር አይደለም። ቅዱሳት ስዕላት ማለት ራሳቸውን የቻሉ ጉዳዮች ናቸው። ለምሳሌ ቢኒ በእናንተ ቸርች ውስጥ ለምሳሌ አሁን እንደዚህ አይነት ጥያቄ አሁን ለምሳሌ አንተ የጠየቀውን ጥያቄ ለምሳሌ መልሼ በምሳሌ መልክ እንትን ልበለ እንድትመልስልኝ አይደለም። በእናንተ ቸርች ውስጥ ሰዎች ከነቢያቶቻችሁ ዘይት፣ ጨው፣ ቲሸርት የሚገዙት የክርስቶስ አዳኝነት አልበቃ ብሎ ነው እንደማለት ነው። የማይገናኝ ነገር ማለት ነው። ሁለቱ ነገሮች የሚገናኙ ነገሮች አይደሉም። ምናልባት ጥያቄን ላስተካክለው። ምናልባት አይገናኝም ስላልክ መጽሐፍ ቅዱሳዊ መነሻ አላቸው። እሱን ልጠይቅ። በሚገባ ቅዱሳት ስዕላት በሚገባ መጽሐፍ ቅዱስ የመነሻነት አላቸው። መጽሐፍ ቅዱስ የመሰረት አላቸው። አንተ መሰረት የላቸውም ብለህ ታምናለህ? እኔ ስለ ስዕል አንብቤ ስለማላውቅ ነው። በመጽሐፍ ቅዱስ ስለ ስዕል እኔ እውነት ለመናገር የቻልኩትን የአቅሜን ያክል መጽሐፍ ቅዱስ አነባለሁ፣ ግን ስለ ስዕል አንብቤ አላውቅም መጽሐፍ ቅዱስ ውስጥ። ለዛም ነው የጠየቅኩ። ምክንያቱም በብሉይ ኪዳን የምናውቀው የእስራኤል ሕዝብ አምልኮ አለ፣ ግልጽ የሆነው አምልኮ አለ፣ ከአሕዛብ ከጣዖት አምላኪዎች የተለየ አለ። በአዲስ ኪዳን ደግሞ ክርስቶስ ያስተማረው እውነት፣ ሐዋርያት ደግሞ የጣሉልን መሰረት አለ። በዚህ እውነት ውስጥ ግን በብሉይ ኪዳንም ቢሆን ቶራው የሙሴ ሕግ የተሰጠ ነው። ቤተ መቅደሱ አለ፣ ስርዓት አምልኮ አለ። በአዲስ ኪዳንም ደግሞ ቢሆን የኢየሱስ ክርስቶስ የቤዛዎት ስራው አለ። አሁን በዚህ መሃል ግን ስዕልን ከየት ላምጣ? እኔ መጽሐፍ ቅዱስ ውስጥ የሌለው
ምናልባት አንተ በዚህ ክፍል እንደዚህ ተጠቅሷል ወይ ደግሞ እንደዚህ እንድናረግ ታዘናል የምትለው ነገር ካለ ብትነግረኝ፣ ማለት እኔ ካላወቅ ምን ችግር አለው? እዚህ ጋር እኮ እንደዚህ ይላል ቢኒ ብትለኝ ልልህ እችላለሁ። ግን በእኔ አንደርስታንዲንግ ያ ስለሌለ መልካም ጥሩ አካሄድ ነው። ወንድማችን ፕሮቴስታንት ነህ እና ስለ ቅዱሳት ስዕላት ምንም አይነቱ መረጃ የለኝም መጽሐፍ ቅዱሴ ስለመሆናቸውም ጭምር ብለህናል እና ወደ እኛም መረጃዎች ከመሄዳችን በፊት እጄ ላይ 2 የፕሮቴስታንት መጽሐፍ ቅዱሶች አሉ እጄ ላይ እና እዚህ ጋር የምታዩት 66 መጽሐፍ ነው። እዚህ ጋር የምትመለከቱት 66ቱ መጽሐፍ ነው። እነዚህ ሁለቱም መጽሐፍ ቅዱሶች ላይ የመስቀል ስዕል አለ። ቢኒ ይታያል? ኦኬ። ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም? ቢኒ አይደሉም። ኦኬ። ሰው መጽሐፍ ቅዱሳችሁ ላይ የተለያየ አይነት ያው እዚህ ጋር የተለያየ አይነት ስዕል አለ፣ እዚህ ጋር የተለያየ አይነት ስዕል አለ። እነዚህ ስዕላት የመስቀል ስዕሎች ናቸው። ምንድናቸው ግን ብለናል? ስዕሎች ናቸው። ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም ወይ ስል ምን ብለኸኛል ቢኒ? አይደሉም ብለኸኛል። እነዚህን ስዕላት ማን ነው ሳሉ ያላችሁ? ኬት አምጥታችሁን የሳላችሁት? እስቲ ይሄንን ምክንያታዊ የሆነ መልስልኝና ከዛ በሚገባ እኔ ደግሞ አብራራልሃለሁ። ቀጥል። እሺ፣ ለእኔ አሁን መጽሐፍ ቅዱስ ማለት ውስጡ ላይ የተጻፈ ቃል ነው። ከቨሩ ምንም ሊሆን ይችላል፣ ልሙጥ ሁሉ ሊሆን ይችላል። የፈለገ ምንም ጽሑፍ ላይኖርበትም ይችላል። ይስ ኦኬ። ምክንያቱም ቃሉን የእግዚአብሔር ቃል የሚያሰኘው ከቨር ፔጁ ከቨሩ ላይ የለጠፍነው ነገር ሳይሆን ውስጡ ላይ ለደህንነታችን የተጻፈው እውነት ነው። መጽሐፍ ቅዱስ የሚያወራው ስለ አንድ እውነት ነው። ሰዎችን እግዚአብሔር ፈጠራቸው፣ ወደቁ፣ ከኃጢአታቸው ሊያድናቸው የሰራው ስራ አለ። ፋይናሊ ክርስቶስ መጥቶ ያንን ስራ ሰራ። አሁን መጽሐፍ ቅዱስ ስንል ሳምቲንግ ዝም ብሎ የሰዎችም ሀሳብ አይመስለኝም። ከእግዚአብሔር ለሰዎች የሆነ እውነት ነው። እግዚአብሔር ደግሞ ምን የሚያደርግበት የሚያድንበት እውነት ነው። ስለዚህ መጽሐፉ የሚያወራው ጉዳይ አለው፣ ዋና ርዕሰ ጉዳይ አለውና ውስጡ ላይ ስለ ስዕል የለም። ከቨሩ ላይ ካለ ምንም ሊያነጋግረን አይችልም። አንድ ጊዜ የጠየኩ ጥያቄ ሌላ ነው። አሁን ምንድነው መሰለህ ቢኒ፣ ስላልጠየኩ ነገር ብታወራ ምንም ሚኒንግለስ ነው፣ ምንም ትርጉም የለውም፣ ለፍሬም አይሆንም። እሺ፣ የጠየኩ ጥያቄ እነዚህን ስዕላት ማን ነው ሳሉ ያላችሁ? ከየት አምጥታችሁን የሳላችሁት ነው። የመጽሐፍ ቅዱስ ከቨር ላይ ምንም ነገር ሊሆን ይችላል አይባልም። ለምሳሌ የፖርኖግራፊ ፎቶዎች በመጽሐፍ ቅዱስ ከቨር ላይ አይደረግም። ለምን መሰለህ? መጽሐፍ ቅዱስ ቅዱስ ምንም ሊሆን ይችላል አይባልም ነው። አየህ፣ መጽሐፍ ቅዱስ ላይ እያንዳንዱ ነገር የተመረጠ ነው የሚሆነው። እሺ፣ ይሄ እዚህ ጋር የተሳለው መስቀል ተመርጦ ነው የተሳለው። መስቀል ባይሆን ዝም ብሎ መጽሐፍ ቅዱስ ነው ብቻ ቢባል እሱን እንግዲህ ይቻላል። እኔ አይቻልም አላልኩም። ዝም ብሎ መጽሐፍ ቅዱስ ማለት አትችሉም እያልኩኝ አይደለም። መጽሐፍ ቅዱስ ማለት ይቻላል፣ ደሞም ተብሎበታልም፣ መጽሐፍ ቅዱስም ተብሎበታልም። ግን ከቨሩ ላይ ምንም ነገር ሊሆን ይችላል አይባልም ነው ባጭሩ። ለምሳሌ የሰዎች እርቃን ፎቶ አይደረግም መጽሐፍ ቅዱስ ከቨር ላይ ገባ። ለምሳሌ የሌሎች የልቦለድ መጽሐፍት ላይ ሰዎች ጓጉተው እንዲያነቧቸው ስጋዊ የሆኑ ነገሮች ከቨር ላይ ሊደረጉ ይችላሉ። መጽሐፍ ቅዱስ ግን ቅዱስ የእግዚአብሔር ቃል ነውና የተቀደሰ ነገር ብቻ ነው በዙሪያው ያለው። ከመጽሐፍ ቅዱስ ላይ እርኩስ ነው ልትል የምትችለው ምንም ነገር የለም። ቅዱስ መጽሐፍ ነው። ኦኬ፣ የተመረጠ ነው ማለት ነው፣ ወረቀቱን ተለይቶ። የኔ ጥያቄ እነዚህን ስዕላት ማን ነው ሳሉ ያላችሁ? ከየት አምጥታችሁ ነው የሳላችሁት? እነዚህን ጥያቄዎች የምታውቃቸው ከሆነ ብቻ ነው የምትመልሳቸው። ቢኒ ማታውቃቸው ከሆነ አላውቃቸውም ብለህ ሰይሎች ነገሮች፣ ይሄ ግልጽ ነገር ነው። ምክንያቱም የብሉይ ኪዳን መጽሐፍ እንዴት ተጻፈ ካልን የተጻፉበት አግባብ አለ። ማለት መጽሐፍ ሲጻፍ በሀገር ስልጣኔ ልክ ነው የሚጻፈው። በወረቀት የተጻፈው በቅርብ ጊዜ ነው። በቆዳ የተጻፈበት በሌሎች ማቴሪያሎች ፓፒረስ በሚባሉ የተጻፈበት ጊዜ አለ የራሱ። አሁን በዛ ጊዜ መጽሐፉ የእግዚአብሔር ቃል እንደሆነ ታምኖ ያንን ጥቅል እየፈቱት ያነቡ ይገለገሉ ነበር እንጂ ስዕልም አልነበረውም፣ ከቨር ፔጅም አልነበረውም። ቃል ነው ያለው ውስጡ ላይ የአምላክ ቃል የእግዚአብሔር ቃል ነው ያለው። ይሄ አሁን ዘመን ያመጣው ከቨር ማድረግ ውስጡን ማሳመር ውጭውን የሆነ ነገር ማድረግ ዘመን ያመጣው ነገር ነው። አሁን በማንም ታዞ ግን እግዚአብሔር ቃል እንዲያዞኝ መጽሐፍ ቅዱሱ ላይ መስቀል አደረኩ ሊል የሚችል ማንም ሰው አይኖርም።
ፕሊስ አይደለም ሀሳብና ሴት ሆነ እኮ አሁን ምን አለ መሰለህ እኔ ስለ ቅዱሳት ስዕላት ሳወራ አሁን ከዚህ በመቀጠል ሀሳብና ሴት አይደለም የምሰጠው መጽሐፍ ቅዱሴ መሰረት ይዤ መጽሐፍ ቅዱሴ መልስ ነው መልሰው። አንተ ፕሮቴስታንት ነህ፣ የዚህ መጽሐፍ ቅዱስ አማኞችም ፕሮቴስታንቶች ናቸው፣ የዚህ መጽሐፍ ቅዱስ አዘጋጆችም ፕሮቴስታንቶች ናቸው። ፕሮቴስታንቶች ደግሞ በመጽሐፍ ቅዱስ ብቻ ነው የሚያምኑት። ሌላ የምታምኑበት መጽሐፍ አላችሁ ቢኒ? የለም። በቃ ስለዚህ በመጽሐፍ ቅዱስ መሰረት ምክንያት የሆነ ይሄንን ስዕል ከየት አምጥታችሁ ሳላችሁት እና ደግሞ ማነው ሳሉ ያላችሁ ነው ጥያቄ። ማታውቀው ከሆነ ፕሊስ በቃ አለደለ እኔ አሁን ማላውቀውን ነገር ከምናገር በቻልኩት አቅም በቃ ሀሳቡን አልተዘጋጀውበትም ወይ አላውቀውም ማለት ትልቅ አዋቂነት ነው። እማውቀው ከሆነ ግን ኦኬ። የመጀመሪያው ጥያቄ ማነው ሳሉ ያላችሁ ነው። ይኸው ሳሉ ያለን በዚህ መጽሐፍ ቅዱስ ክፍል ላይ ይኸው መልሱ። እሺ ከየት አምጥተን ሳልነው ደግሞ ይኸው ለምሳሌ የተለያዩ የመስቀል ስዕላቶች ናቸው እዚህ የተሰሩት። ስትጀምር እኮ ስዕላት መጽሐፍ ቅዱስ አይደሉም ነው ያልከኝ። መጽሐፍ ቅዱስ አይደሉም ባልከኝ መጽሐፍ ላይ ግን ስዕላቶች አሉ። ይኸው ስዕል ይኸው ስዕል። ስለዚህ ከየት አምጥታችሁን የሳላችሁት? ቀጣዩ ጥያቄ ኦኬ። እነዚህን የመስቀል ስዕሎች አምጥተን ይሳል ነው። በእርግጥ ያው እዚህ መጽሐፍ ቅዱስ ክፍል እንዲህ ስለሚል ነው። መልስ ካለ ብቻ መልስልኝ ቢኒ፣ ከሌለ ግን በቀጣዩ አንድ ብቻ ማነሳት ነጥባለች፣ ወደ እሷ ነው የምናልፈው። ኦኬ እሱም በተመለከተ መጽሐፍ ቅዱስ ውስጥ ስለ ስዕል ቅድምም እንዳልኩ የተወራ ምንም ነገር የለም፣ የታዘዝነው ምንም ነገር የለም እንደ እግዚአብሔር ቃል። አሁን ይሄንን የጻፉ መጽሐፍ ቅዱስ ሲታተም አሳታሚው ክፍል በስምምነት ሊያደርጉት ይችላሉ ነው የኔ ሀሳብ። ውስጡ ላይ የለም ነው መጽሐፍ ቅዱሱ ውስጡ ላይ አይኖርም። ማተሚያ ቤቱ ግን ምናልባት ለየብቻ ልጠይቅ ይሆን ምናልባት አይዶን ለምን ሀሳብና ሴት እየመሰለ እየሄደ እንደሆነ እስኪ ለየብቻ ልጠይቅ። ባጭሩ መልስልኝ። ማን ነው ሳሉ ያላችሁ ይህን ስዕል? በገሌ የምትለው አካል ማንም ጎበዝ። እሺ አሁን እንደዚህ ነው። እሺ ከየት አምጥታችሁ ሳላችሁት ይህን ስዕል? ይሄ የማተሚያ ቤት ስራ ነው። ምንም መጽሐፍ ቅዱስ የታተሙማ ማተሚያ ቤት ነው ቢኒ። አንተ እኮ ቤት ተቀምጠ በእጅህ ቀርጸዋል አይደለም ያልኩት። ይሄ ግልጽ እኮ ነው። ሶቪየስ መጽሐፍ ቅዱስ ማታተሙ የመጣው ከማተሚያ ቤት ነው። ከየት አምጥታችሁ ሳላችሁት ነው ስዕሉን? የኔ ጥያቄ ምናልባት መልሴ አላውቅም ሊሆን ይችላለች። በቃ እኔም እኮ ቅድም ምስልክ የነበረው ልክ ይሄንን ነው። ማታውቃቸውን ነገሮች አላቅም ብለህ ላፋቸው ነው። ኤኒዌይስ ቅዱሳት ስዕላት መጽሐፍ ቅዱስ አይደሉም ብለህ ነበረ። የመጨረሻ ነው ማነሳው። እሺ ቢኒ፣ ቅዱሳት ስዕላት መጽሐፍ ቅዱስ አይደሉም ብለህ ነበረ እና መጽሐፍ ቅዱስን የምታመን አማኝ ነህ አንተ። መልካም ሶ እስኪ ምክንያት የሆነን እናውራ። የትኛው የመጽሐፍ ቅዱስ ክፍል ላይ ነው ቅዱሳት ስዕላት መጽሐፍ ቅዱስ እንዳልሆኑ ፕሩፍ ልታደርግ የምትችለው? እስኪ ከዘፍጥረት እስከ ዮሐንስ ራዕይ አንድ ጥቅስ ብቻ ስጠኝ። ለእኔ አንድ ጥቅስ ብቻ በቂ ነው። አንድ ጥቅስ ቃል በቃል እንዲህ የሚል ላይሆን ይችላል። በሀሳብ ደረጃ ሀሳቡን የሚያብራራ ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። ለምሳሌ ዝሙት መጽሐፍ ቅዱስ ነው አይደለም? ምክንያቱም በትእዛዝ ሰዎች እንዳያመነዝሩ እንዳይዘሙቱ የተጠቀሰ ጥቅስ ስላለ ያንን መጽሐፍ ቅዱስ መሰረት አድርገን ዝሙት ማመንዘር መጽሐፍ ቅዱስ የሆነ ነገር አይደለም፣ የረከሰ ነገር ነው ብለን እንናገራለን። ስዕላት መጽሐፍ ቅዱስ አይደሉም ብለኸኛል። መልካም፣ እንዳልሆኑ የሚያስረዳ አንድ የመጽሐፍ ቅዱስ ማስረጃ ስጠኝ ቢኒ። እሺ ዘጸአት 20 ላይ ከተሰጡ 10ቱ ትእዛዞች አንዱ በላይ በሰማይ በታች በምድርም የተቀረጸ ምስል ለራስህ አታድርግ፣ አትስገድ፣ አታምልካቸው የሚል ቃል አለ። ትክክል። ስለዚህ ይሄ ለእኔ አንዱ ማረጋገጫ ነው። ሰዎች ለስዕል ሲሰግዱ አይቼ አውቃለሁ። ሰዎች በስዕል ፊት ጸሎት ሲያደርሱ አይቼ አውቃለሁ። እኔ ጓደኛ ኦርቶዶክሶች አሉኝ፣ የሰፈር ልጆች አሉ። ይሄንን በየቤታቸው ይሄ ኢየሱስ ነው፣ ይሄ እግዚአብሔር ነው፣ ይሄ መንፈስ ቅዱስ ነው እያሉ የለጠፉ አሉ። ጀስት ቢሊፋቸው ምንድን ነው? ዲስ ኢዝ ሂም እያሉ ነው። ግን መጽሐፉ ዘጸአት 20 ላይ ምን አለ? በላይ በሰማይም ይሁን በታች በምድርም የተቀረጸ ምስል ለራስህ አታድርግ፣ አትስገድ፣ አታምልካቸው ይላል። ጸሎት ለእኔ አምልኮ ነው። በፊታቸው ቆሞ ጸሎት ማድረስ አምልኮ ነው። ምክንያቱም ያንን እግዚአብሔር ነው አምላክ ነው እያሉ ነው። ስለዚህ ለእኔ አንዱ ማረጋገጫ እሱ ነው፣ ስለ ስዕል የሚያወራው ክፍል። መልካም፣ እግዚአብሔር ያክብርልኝ። እሺ አንድ ያነሳውን ጥቅስ በደንብ አድርገን እንመለከተዋለን። ሲቀጥል በእኛ ቤተክርስቲያን ኢየሱስ ክርስቶስ ይሄ ነው፣ ድንግል ማርያም ደግሞ እቺ ናት፣ በቃ ኤግዛክት ይኸው ራሳቸው ናቸው የሚል አስተምሮ የለንም። እሺ እንደዚህ የሚባል አስተምሮ የለንም። ምን የሚል አስተምሮ አለን? በደንብ አድርገን እናወራበታለን። ሲቀጥል ጸሎት
ሁሉ አምልኮ ነው ብለኸኝ ነበረ። ርዕሳችን ባይሆንም እንደው አንድ ጥቅስ ላንሳልህ እና ትመልስልኛለህ። በሁለተኛው ዮሐንስ መልእክት ምዕራፍ 1 ከቁጥር 5 ላይ መጽሐፍ ቅዱስ ይዛል ቢኒ? እሺ፣ እስኪ ስልክ ላይ ወይስ በእጅ? ሃርድ ኮፒ አለኝ። እሺ፣ ሁለተኛው ዮሐንስ መልእክት አንድ ጊዜ አውጣት። እናንተ ተወዳጆች እንዴት አላችሁ? እሺ ምዕራፍ 1 ቁጥር 5 ምን ይላል? 1:5 1:5 ሁለተኛ ዮሐንስ 1:5 እንደዚህ ይላል። አሁንም እመቤት ሆይ እርስ በርሳችን እንዋደድ እለምንሻለሁ። ይቺ ከመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት እንጂ አዲስ ትእዛዝ እንደምጽፍልሽ አይደለም ይላል። መልካም። እሺ እንግዲህ ከሁላችንም ይልቅ ክርስቶስ ኢየሱስን ለክርስቶስ ኢየሱስ ቅርብ የነበረው ሐዋርያ የነበረው ቅዱስ ዮሐንስ ወንጌሉን፣ መልእክቱን፣ ራእዩን የጻፈው ቅዱስ ዮሐንስ በዚህ መልእክቱ ላይ አሁንም እመቤቴ ሆይ እርስ በርሳችን እንዋደድ ዘንድ እለምንሻለሁ ይላል። ኦኬ ሰው እመቤት ሆይ ያላት ማንን ነው? እሱ ሌላ ጊዜ እንግዲህ መምህራኖችን ጠይቀህ ትመጣና እንወያይበታለን። ቢኒ እለምንሻለሁ ይላል ወይስ አይልም? እዛ ላይ ይላል። ኦኬ እርስ በርስ መዋደድን ክርስቶስን መለመን ሲችል አንዲትን ሴት እመቤቴ ሆይ ብሎ ጠርቶ እርስ በርሳችን እንዋደድ ዘንድ እለምንሻለሁ ይላል። ኦኬ ሰው ስለዚህ ዮሐንስ ጣዖትን አመለከ ማለት ነው። ልመናን ወደ ፍጡር አቀረበ፣ ጣዖትን አመለከ ማለት ነው። ይሄ እኮ የጻፈላት ሴት አለች። ከሷ ጋር ለሷ በተጻፈው እለምንሻለሁ ያወራ ያለው ጥያቄ ቢኒ ጥያቄ እለምንሻለሁ ይላል አይደለ? አዎ በጣም ጥሩ። እለምንሻለሁ ስላለ ክርስቶስ ኢየሱስን እለምንሃለሁ ማለት ሲችል እለምንሻለሁ ስላለ ጣዖት አመለከ? አላመለከም። ግን ክፍሉን ደግሞ በትክክል መተርጎም አለብን። ደብዳቤ እንመለስበታለን ቢኒ እንመለስበታለን። እሺ እግዚአብሔር ያክብርልኝ። ኦኬ ወደ ቀድሞ ነገራችን እንመለስ። ጥያቄው ምንድን ነበረ? ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ሰጠኝ ነበር። አንተ ደግሞ ያነሳኸው ዘጸአት ምዕራፍ 20 ነው። ዘጸአት ምዕራፍ 20 ከቁጥር 4 ጀምሮ በላይ በሰማይ ካለው ስልክ ገብቶብኝ ነው። በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውንም ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። ይሄ ክፍል ከቅዱሳት ስዕላት ጋር ይገናኛሉ? የእግዚአብሔር በሚያውቀው አይገናኝም። ይሄ ክፍል የሚናገረው ስለ ጣዖታት ነው። ምክንያቱም አንድ ሰው በላይ በሰማይም ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው አንዳች ነገርን ቀርጾ እግዚአብሔርን ትቶ የተቀረጸን ነገር ወደ ማምለክ ከዞረ ኦልሬዲ እግዚአብሔርን ክዶ የተቀረጸን ነገር እያመለከ ነው። ስለዚህ ያ ደግሞ ጣዖት አምልኮ ነው። ጣዖት አምልኮ ማለት ክህደት ነው ባጭሩ። እግዚአብሔር ተረስቶ የተቀረጸ ነገር እየተመለከ ያለበት ሲቹዌሽን ነው ማለት ነው እንጂ እግዚአብሔርን ሰዎች እያመለኩ ይሄ ነገር ይቻላል ወይስ አይቻልም፣ በዚህ ነገር መገልገል እንችላለን ወይስ አንችልም ከሚል ሀሳብ ጋር የሚገናኝ አይደለም። ለማንኛውም ሀሳብ በደንብ ግልጽ እንዲሆንልን በላይ በሰማይ ሲል ቅዱሳን መላእክትን ያካትታል ቢኒ? ለምሳሌ አዎ በሰማይ በእግዚአብሔር ዙፋን ፊት ስላሉ ያካትታል። መልካም። በላይ በሰማይ ሲል ቅዱሳን መላእክትን ያካትታል። እሺ መልካም። ዘጸአት ምዕራፍ 20 ከቁጥር 4 ላይ ያለው ሀሳብ ቅዱሳን መላእክትን ያካትታል ካልከም እዛው ዘጸአት 25:18 ላይ አምላካችን እግዚአብሔር ራሱ በራሱ አንደበት 2 ኪሩቤል ከተቀጠቀጠ ወርቅ ሰራ ይላል። ኪሩቤል ምንድን ናቸው ቢኒ? መላእክት ናቸው። መላእክት ናቸው። የኪሩቤል መላእክት ምስል ከወርቅ ተቀጥቅጦ እንዲሰራ አምላካችን እግዚአብሔር አዟል ወይስ አላዘዘም? አዟል። በጣም ጥሩ። ተሰርቷል ወይስ አልተሰራም? ተሰርቷል። ታቦቱ ተሰርቷል። በጣም ጥሩ። እሺ ሌላ ደግሞ ፓርት ላይ ደግሞ እንመልከት እስቲ ስዕላቸው እንደተሳለ። እሺ አንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ አንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ
በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል የዘንባባ ዛፍ የፈነዳ አበባ ምስልን ቀረጸ ይላል። እንደውም ከቁጥር 7 ጀምሮ ስናነበው ምን ይላል መሰለ? ኪሩቤልንም በውስጠኛው ቤት አኖራቸው፣ የኪሩቤልም ክንፎቻቸው ተዘርግተው ነበረ። የአንዱ ኪሩብ ክንፍ አንደኛውን ግንብ ይነካ ነበረ፣ የሁለተኛውም ኪሩብ ክንፍ ሁለተኛውን ግንብ ይነካ ነበር ይላል። ለአምልኮተ እግዚአብሔር በተሰራው መቅደስ ውስጥ የኪሩቤል መላእክት ስዕላት በጣም ግዙፍ ተደርገው ክንፎቻቸው ከአንደኛው ግንብ እስከ ሌላኛው ግንብ እንዲነካ ተደርገው እንደተሳሉ ይሄ መጽሐፍ ቅዱስ ክፍል ይናገራል። እሺ አሁንስ በላይ በሰማይ ካለው ሲል መላእክትን ያካትታል ቢሉ? አዎ ይሄ ማለት ግን አሁን የመረዳት ልዩነት ሊኖረን ይችላል። በእርግጥ ለምን መሰለ ይሄንን ምልህ ያው በመጽሐፉ ሐሳብ በግልጽ በማውራት ስለማምን ነው። አንተም ይሄ ነው እንዳልከው እኔም ደግሞ ሐሳቤን ስገልጥልህ እግዚአብሔር የሰጠው ትእዛዝ እግዚአብሔር ራሱ ከሚሰራው ጋር አይፋለስም። በዚህ አሁን የመረዳት ልዩነት ካለን እኮ መልሰን የምንጠይቀው ራሱን እግዚአብሔር ነው። ለምን እዚህ ጋር አታምልኩ ብሏል፣ እዚህ ጋር አትስገዱ ብሏል፣ እዚህ ጋር ምስል ምናምን ለራሳችሁ አይሁን ብሏል፣ እዚህ ጋር ደግሞ እያዘዘን ነው። አሁን ሁለቱ ነው የሚጋጨው ወይ ከተባለ ለእኔ አይጋጭም። ማይጋጨው ለምን መሰለ? እግዚአብሔር በእርግጥም ሌላ አማልክትን እንዳናመልክ ይፈልጋል። እርሱ ደግሞ በሰራው ባዘጋጀው መንገድ ደግሞ ለሚሰሩ ስራዎች ራሱ ያ አሁን እኮ እያልኩ ነው። ገብቶኛል እኮ የአንተ ሀሳብ እኮ ገብቶኛል። አይደለም አሁን እኮ መላእክት ናቸው ብያለሁ። መላእክት ናቸው የአማልክት ናቸው አለ። መላእክት ናቸው። አምላካችን እግዚአብሔር ባጭሩ ምንድን ነው መሰለ ነገር ላለማርዘም አትስረቁ ካለ በኋላ ስረቁ አይልም። በምንም ይሄ ምንድነው መሰለ የልጆች ጨዋታ ነው አሁን የሚመስለው። ስለዚህ አምልኩ ብሎናል። እሺ ለምስል አምልኩ ብሎናል። አረ ፕሊስ ሁሉም ነገር ላይ እኮ እንደርስበታለን። የያዝነውን እስቲ እንጨርስ። አምላካችን እግዚአብሔር አትስረቁ ካለ በኋላ ስረቁ አይልም። አትዘሙቱ ካለ በኋላ ዘሙቱ አይልም። ስዕላትን አትሳሉ ካለ በኋላ ሳሉ አይልም። እሺ ያኛው ክፍልና ይሄኛው የመጽሐፍ ቅዱስ ክፍል አንድ አይነት ኮንተንት ነው ያላቸው አይደሉም። ያኛው ክፍል ቅድም እንዳልነው ስለ ጣዖታት ነው የሚናገረው። ባጭሩ ለሌሎች እህቶች ወንድሞች ነገሩን ግልጽ ላድርግላችሁ። በላይ በሰማይ ካለው በታች ምድርም ካለው ከምድርም በታች በውስጥ ካለው የማናቸውን ምሳሌ አታደርግ ማለት በውሃ በታች አሳዎች ነው ያሉት። በአሳ በየትኛውም አይነት ምስል ሰዎች ቀርጸው አምላካችን ፈጣሪያችን ብለው ሊያመልኩትና ሊሰግዱለት አይገባም። አምላካችን እግዚአብሔር ሰዎች ከውሃም በታች ውስጥ ያሉትን ማንኛቸውንም ነገር እየቀረጹ እንዳይመልኩ አዟል። በምድር ላይም ካሉት ኢቨን በሰውም ጭምር ሰዎች ልክ እንደ ቡዳ እንደ ሂንዱ ጣዖታት ማለት ነው ሰዎች ምስልን እየቀረጹ እንዳያመልኩ በተራራ በኮረብታ በሸንተረ በአንበሳ እኔ እስክጨርስ ብታደምጠኝ አሪፍ ነው። በአንበሳ በነብር በቀበሮ በከርከሮ በማናቸውም እንስሳትም ጭምር ሰዎች ምንም አይነትን ቅርጽ ቀርጸው በላምም ጭምር ማለት ነው ሊያመልኩ እንደማይገባ አምላካችን እግዚአብሔር ተናግሯል። በላይ በሰማይ ሲል ደግሞ ሰዎች ወደ ላይ ወደ ሰማይ ቀና ብለው አይተው ሊስሉ ሊቀርጹ የሚችሏቸው ነገሮች መላእክቶች አይደሉም። እኔ እናንተ ቀና ብለን ወደ ሰማይ መላእክቶች ማየት አንችልም። በሰማይ ላይ ያሉ ሰራዊቶች ጨረቃ፣ ኮከብ፣ አዋፍት፣ ሜቴሮይዶች፣ አስትሮይዶች እነዚህ ናቸው። ሰዎች ቀና ብለው ወደ ሰማይ ከሚመለከቷቸው ነገር አንዳቸው ነገር ስለውም ቀርጾም እንዳያመልኩ አዘዘ እንጂ ቅዱሳን መላእክትን ያካትታል የሚል ሀሳብ እዚህ ክፍል ላይ የለም። ሲጀመር ከጅምሩ ነገሮችን በምልአት አንብበን የምንረዳ ከሆነ ተወዳጆች ባጭሩ ቅድም እንዳልኳችሁ ሰዎች ወደ ሰማይ ቀና ብለው ሊመለከቱ የሚችሉት አንድ መልአክ የለም ነው ባጭሩ። አንድ መልአክ የለም። ወደ ሰማይ ተመልክተው እግዚአብሔርን አይመለከቱም። ወደ ሰማይ ተመልክተው ቅዱሳን መላእክትን አይመለከቱም። ወደ ሰማይ ቀና ብለው ቅዱሳን የሆኑ ሰዎችን እንኳን መመልከት አይችሉም። ቅዱሳን ሰዎችን ማለት ነው። ሰዎች ሁላችንም እኔም እናንተም ወደ ሰማይ አንገታችን ስናጋጥጥ የምንመለከተው ፀሐይ፣ ጨረቃ፣ ከዋክብት፣ አዋፍትን ነው። ስለዚህ በአዋፍትም ይሁን በፀሐይም ይሁን በጨረቃም በተለያዩ ከዋክብትም ይሁን ሰዎች ቅርጽን እየቀረጹ ስዕልን እየሳሉ እንዳያመልኩ አምላካችን እግዚአብሔር በላይ በሰማይ በታች በምድር ከምድርም በታች ከውሃ ውስጥ ካለ ብሎ አዟል። ይሄ ክፍል የሚመለከተው ስለ ጣዖታት ነው። አለቅ
በመቀጠል ደግሞ ባነበብናቸው የመጽሐፍ ቅዱስ ክፍሎች ላይ በነገራችን ላይ በዚህ ዘመን በተሰሩ ምኩራቦች ውስጥ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በምድረ ሥጋዌ መጥቶ ሲያስተምር እየገባ ያስተማረባቸው ምኩራቦች በዚህ ዘመን የተሰሩ ምኩራቦች ናቸው። ለአምልኮተ እግዚአብሔር በተሰሩት መቅደሶች ውስጥ የኪሩቤል መላእክት ስዕላት እንደተሰሩ ይናገራል። በነገራችን ላይ በስርዓት የማይደራደር አምላክ ላይ ያለን ክርስቶስ እናም የምታስታውሱ ከነበረ በቤተ መቅደስ ውስጥ ስህተት የሆነ ነገር ሲመለከት ክርስቶስ ተቃውሟል። ለምሳሌ ሲሸጡ፣ ሲነግዱ፣ ሲለውጡ ቤቴ የጸሎት ቤት ናት እናንተ ግን የወንበዴ ቤት አረጋችኋት ብሎ ዕቃቸውን ገለባበጠ ይላል። እነዚህ የኪሩቤል ስዕላትም ደግሞ እውነት ከመጽሐፍ ቅዱስ ውጭ ያፈነገጡ አለደለ ልክ ወደ ጣዖታትነት ያደሉ ነገሮች ቢሆኑ ኖሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ እየቀደደ ቤቴ የጸሎት ቤት ናት እናንተ ግን የጣዖት ቤት አረጋችሁት እያለ የኪሩቤል ስዕላትን በአጠቃላይ ቀዳዱ ይጥል ነበረ። ክርስቶስ ግን ያስተማረው በእነዚህ ምኩራቦች ውስጥ ነው። መቼ ነው የተሰሩት? ይኸው በእነዚህ ዘመን። አንደኛ ነገሥትን በደንብ በመላት ብታነቡት ደስ ይለኛል። ለአምልኮተ እግዚአብሔር በተሰራው መቅደስ ውስጥ የኪሩቤል መላእክት ስዕላት ተስለዋል? አዎ ተስለዋል። ሲሳሉ የተሳሉት ምንድነው? የመላእክት ስዕላት ክንፎቻቸው። እንደውም ቁጥር 27 አንብቡት የኔ ተወዳጆች፣ በደንብ ምክንያት የሆነን ስናወራ ደስ ይላል። በአንደኛ ነገሥት ምዕራፍ 6 ከቁጥር 27 ኪሩቤልንም በውስጠኛው ቤት አኖራቸው፣ የኪሩቤልም ክንፎቻቸው ተዘርግተው ነበር። የተሳሉበት ሁኔታ ማለት ነው። ተዘርግተው ነው የተሳሉት ክንፎቻቸው። የአንዱም ኪሩብ ክንፍ አንደኛውን ግንብ ይነካ ነበር፣ የሁለተኛውም ኪሩብ ክንፍ ደግሞ ሁለተኛውን ግንብ ይነካ ነበረ ይላል። እና በጣም ግዙፍ ተደርገው ክንፎቻቸውን ዘርግተው ነው የተሳሉት። ስዕላት መጽሐፍ ቅዱሴ ናቸው ወይ? አዎ መጽሐፍ ቅዱሴ ናቸው። እንዲሳሉ ትእዛዝን የሰጠው ማን ነው? አምላካችን እግዚአብሔር። ከዚህ ጋር ተያይዞ ሌሎች የሚነሱ ጥያቄዎች አሉ በእኛ ቤተክርስቲያን። እነሱን እኔ ያነሳቸዋለሁ፣ ራሴ መልሳቸዋለሁ። እሺ ቀጥል። እሺ ምናልባት አሁን እንዳልከው እግዚአብሔር ግልጽ ትእዛዝ የሰጣቸው ሰዎች በተሰጣቸው ትእዛዝ ልክ ስራቸውን ሲሰሩ እናያለን። አንዱ ሙሴ ነው። ሙሴ በመገናኛው ድንኳን ታቦቱ እንዴት እንደሚሰራ፣ መገናኛው ድንኳን ምን አይነት ቅርጽ መያዝ እንዳለበት፣ ውስጡ ላይ የሚደረጉ አገልግሎቶች ሁሉ ትእዛዝ እግዚአብሔር ሰጥቶታል። ማለት የእግዚአብሔር ሰዎች ግልጽ ትእዛዝ ከእግዚአብሔር ተቀብለው ሲሰሩ እናያለን። አሁን ግን ሙሴ የታዘዘውን አንድ ስዕል እንዲስል ወይ ደግሞ የሆነ ታቦት እንዲሰራ የታዘዘውን ነገር እኔ ዛሬ ላይ ያለው ሰውዬ መስራቱ አንደኛ አስፈላጊነቱ ምንድን ነው? ቢንያም ይሄን ሳል ተብያለሁ ወይ? ሙሴ ታዟል። አዎ የሙሴ ኪዳን ራሱ አልፏል። አሮጌ ኪዳን ነው። ሕግ በሙሴ ነው የመጣው፣ ጸጋ በክርስቶስ መጣው። ሙሴ ደግሞ ለአይሁድ የተጠራ ነው። እኛ ደግሞ በክርስቶስ ዓለሙ ሁሉ ሲድን የዳንን ሰዎች ነን። አሁን ለሙሴ የተሰጠው ትእዛዝ ለእኔ ፋይዳው ምንድን ነው? እኔ ያልታዘዝኩበት አንደኛው ጥያቄ ይሄ ነው። በእውነት እኛ ታዘናል? ሁለተኛው ደግሞ ምን እንድንስል ነው የታዘዝ ነው? እሱንም አያይዘህ ብትመልስ። አንደኛ ታዘናል ወይ? እኛ ፐርሰናሊ እኔ አንተ ታዘናል? ሁለተኛው ደግሞ ምን ስዕላችን ምን እንዲመስል ኢየሱስን እንሳል፣ ማርያምን እንሳል፣ መላእክትን እንሳል? በየትኛው የእግዚአብሔር ቃል አሁን በቤተ መቅደሱ ሊሰራ ስለተገባው አንብበሃል። በእሱ ላይ ምንም አልደራደርም። የእግዚአብሔር ቃል ነው፣ እቀበላለሁ። ግን አሁን እኛ ታዘናል ደግሞ የምንባለው በየትኛው ቃል ነው? ሁለተኛው ደግሞ ምን እንድንስል ነው የታዘዝ ነው? ሁለቱን ጥያቄ ብትመልስ። እሺ እግዚአብሔር ያክብርልን። በጣም ነው የምናመሰግነው። በጣም ያሳዝናል። ከዚህ ሁሉ በኋላ በጣም በሳል ጥያቄ ነበር የምጠብቀው ስለ እውነት ቢኒ እና ግን ሙሴ አይደለው የታዘዘው ለሚለው ሀሳብ በጣም በመጽሐፍ ቅዱስ ምናምን ሰዎች ሆነን። እሺ አንድ ምሳሌ ላንሳልህ። 10ቱን ትእዛዛት የተቀበለው ሙሴ ብቻ ነው። በሲና ተራራ ላይ ኤጀንት ኦፍ ዘ ወርልድ ሆኖ 10ቱን ትእዛዛት የተቀበለው ከእግዚአብሔር ሙሴ ብቻ ነው። 10ቱ ትእዛዛት አንተ ታከብራለህ ወይስ አታከብርም? ቢኒ ወንድማችን። አከብራለሁ። ለአንተ ተሰጥቷል ያ ትእዛዝ? ለእኔ አልተሰጠም። አልተሰጠም። ቢኒ አየህ ምንድነው? ለእኔም ለአንተም ፈለገ ና ሲና ላይ እጠብቅሃለሁ እየተባለን ቢኒያም ና እንትን ተራራ ላይ እየተባለን የኔ ሀሳብ ምናልባት ከተረዳኸኝ በደንብ ነው የተረዳው። ቢኒ በደንብ ነው የተረዳው የኔ አባት። እኔ ከስዕል አኳያ አረ ከምንም አኳያ ይሁን ተመሳሳይ ሀሳብ ነው እያነሳሁልህ ያሉት ቢኒ።
ፕሊስ በነባ አዳምጠኝ። ከምንም አኳየውን ተመሳሳይ ነገር ነው እያነሳሁልህ ያለሁት። 10ቱን ትእዛዛት የተቀበለው ማን ብቻ ነው? ሙሴ ብቻ ነው። ኦኬ ሶ ሙሴ ስለተቀበለ ሙሴ ብቻ ነው ያንን ሕግ ሊያከብረው የሚገባው አይደለም። ሲጀመር እንደዚህ አይነት ምን አይነት ሎጂክ ነው ይሄ? በጣም ስህተት የሆነ ፋላሲ ነው ሲጀመር። እሺ 10ቱን ትእዛዛት ሙሴ ተቀብሎታል። አዎ፣ ግን ዓለም ላይ ያለ ህዝብ አጠቃላይ ያከብረዋል። አጭርና ግልጽ። ቅዱሳት ስዕላትን ለምሳሌ ሙሴ በስሌት መክደኛው ላይ እንዲያደርግ ታዟል። አዎ፣ የኪሩቤል መላእክትን ስዕላት ለምሳሌ ቀርጾ አስቀምጧል። ኦኬ እነ ባስሌል እነ ሰለሞን ስለዋሉ፣ ያው ለምሳሌ ሰለሞን ሳይታዘዝን ይሳለው። በመጽሐፍ ቅዱስን ገልጠህ ቼክ ማድረግ ትችላለህ። ሳይታዘዝን ይሳለው ቅዱሳት ስዕላትን፣ የኪሩቤል ስዕላትን ማለት ነው። በቤተ መቅደሱ ሲስላቸው ሳይታዘዝን ይሳለው። ባስሌልስ ታዞ ለምሳሌ ስሏል። በቤተ መቅደስ ውስጥ የኪሩቤል መላእክትን ስዕላት ታዞ ስሏል። ኦኬ ሶ ለአምልኮተ እግዚአብሔር በተሰራው መቅደስ ውስጥ የኪሩቤል ስዕላት የተሳሉት ምክንያት በሆነ ሪዝን ነበረ። ከዛም በኋላ ደግሞ ሰዎች ምክንያት የሆነው የአምላካችን እግዚአብሔርን ትእዛዝ ይዘው ቅዱሳት ስዕላትን ስለዋል። ሰው ለነገሌ ብቻ ነው እግዚአብሔር ትእዛዝን የሰጠው። ሰው ለምን እኛ ዛሬ እናደርገዋለን? ይሄ በጣም ስህተት የሆነ ፋላሲ ነው። ግን የማን ስዕላትን ነው ሳሉ የተባል ነው? ጥሩ ታዘናል ወይ? ግን እሱንም ብትመልስልኝ። አረብኛው ታዘናል ለምሳሌ እኛ ታዘናል ወይ? በጣም እኮ አሪፍ ሀሳብ እኮ ነው ያመጣውልህ። ለምን አታደምጠኝም? ለምሳሌ አንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ ኦኬ አምላካችን እግዚአብሔር የኪሩቤል መላእክት ስዕላት እንዲሳሉ ስላዘዘ ተስለዋል። 10ቱ ትእዛዛት ለሙሴ ስለተሰጠኝም እናከብራለን። ስለዚህ ስዕላት መጽሐፍ ቅዱሳዊ ነው ወይ የሚል ጥያቄ ሲነሳ፣ አዎ መጽሐፍ ቅዱሴ ነኝ ማለት ክርስቲያኔ ግዴታ ያለብን ከምን አንጻር ነው? ምክንያቱም በመጽሐፍ ቅዱሳችን ላይ አምላካችን እግዚአብሔር በቀጥታ የቅዱሳን መላእክት ስዕላት እንዲሳሉ ስላዘዘ፣ ስለዚህ አዎ ስዕላት መጽሐፍ ቅዱሴ ናቸው። ታዘናል ወይ? አዎ ታዘናል። 10ቱ ትእዛዛትን እንድታከብር ለምሳሌ የተሰጠው 10ቱ ትእዛዝ ውስጥ ግን አሉ ትእዛዛት ውስጥ አረ በጌታ በኢየሱስ ስም 10ቱ ትእዛዛት ውስጥ 10ሩ እኮ ለሰው ሁሉ ተሰጥቷል አልክ። አሁን ሁሉ ሰው እንዲስታዙ ነው ብራዘር። 10ቱ ትእዛዛት የተሰጠው ለማን ብቻ ነው? ለሙሴ። አንተ ታከብረዋለህ? ያው ታከብረዋለህ። ለአንተ ተሰጥቷል? አልተሰጠህም? ቢኒ ናዛ ተራራ ላይ፣ ፈለገ ናዛ ተራራ ላይ ተብለን ለእኔም ለአንተም ለእያንዳንዳችን 10 ትእዛዛት አልተሰጠንም። በቃ እያንዳንዱ ነገር በነገራችን ላይ ለሁላችንም እየተጠራን ምናምን መሰጠት የሌለባቸው ነገሮች አሉ። በቃ በመጽሐፍ ቅዱሳችን ላይ ልክ እንደዚህ አሁን ለምሳሌ ሙሴ ኤጀንት ኦፍ ዘውልን ነበረ፣ የሰው ልጆች ወኪል ስለነበረ በሲና ተራራ ላይ ሆኖ 10 ትእዛዛት ተቀበለ። ያ ትእዛዝ ደግሞ ለሙሴ ይሰጠው እንጂ ሁላችንም ይመለከተናል። ትእዛዘ እግዚአብሔር ስለሆነ ማለት ነው። ቤንዬ ትእዛዘ እግዚአብሔር ደግሞ ለገሌ ብቻ የምትለው አይደለም። እሺ የኔ አባት ቅዱሳት ስዕላት እንዲሳሉ አዟል። ማን? አምላካችን እግዚአብሔር። እሺ አንተስ የሳልከው ስዕል አለ? አዳምጠኝ። አንተ የሳልከው አለ? አይ ትእዛዝ ነው ካልክ እኮ መሳል አለ። ምን ችግር አለው? እስኪጨርስ ግድ የለም አዳምጠኝ። እኔ አባት ወደ እሱ ሀሳብ እመጣልሃለሁ። እያንዳንዱን ሀሳብ እኔ መልስልሃለሁ። ለመመለስ ስለሆነ ያስገባውክ የኔ ተወዳጆች በደንብ አዳምጡ። እነገሌ ብቻ ነው የታዘዙት እና እኔን አይመለከተኝም የሚባል ክርስትና የለም። 10ቱ ትእዛዛት ለሙሴ የተሰጠው እኔን አይመለከተኝም የሚባል ክርስትና እንደሌለ ሁሉ ይሄንንም ደግሞ ትእዛዝ አምላካችን እግዚአብሔር ለነገሌ ብቻ ነው ያዘዘው፣ እኔን አይመለከተኝም የሚባል ነገር የለም። ትእዛዝ እግዚአብሔር በግለሰቦች በኩል አምላካችን እግዚአብሔር ያስተላልፈው እንጂ ሁላችንንም ይመለከታል። ይሄ ይሰመርበት። ኦኬ ስዕላት የትኞቹ? ሁለተኛው ጥያቄ የትኞቹ ስዕላት ናቸው እንድንስል የታዘዝ ነው? ኦኬ የትኞቹ ስዕላት? በጣም ያሳዝናል። የትኞቹ ስዕላትን እንድንስል የታዘዝ ነው ከማለት በፊት ቢኒ በእናንተ መጽሐፍ ቅዱስ ላይ ቅድም እንዳነሳሁት ይኸው 2 መጽሐፍ ቅዱስ አለ። የመስቀል ስዕላቶች ተስለዋል። ይሄ አይሰገድለትም። ይሄ አይሰገድለት አላወራንም ቢኒዬ። አይ ስዕል ስለምሰግዱለት ነው። ቢኒ በጣም መመለስ ነው። አንድ ፕሮቴስታንት መጽሐፍ ቅዱስ መስቀሉን አይቶ እሱ ፊት አይሰግድም። ወይ ደግሞ ፕሮቴስታንት እኔ ለመስቀል ይሰግዳል ብዬ አላምንም። በነገራችን ላይ ትክክል ነህ። በእናንተ ቤት ይሰገዳል። ይሄን ደግሞ ማመን አለብን። ለስዕል ይሰገዳል እኛ ጋር ፕሮቴስታንት። ስለዚህ ጣዖት ነው ማለት ነው ስዕል እየተሰገደለት ከሆነ እኮ ጣዖት። ኧረ ፕሊስ ቢኒ፣ ኧረ ቅድም እኮ ጣዖት ቀርጾ አያምልኩ ስትል የነበርከው ራስህ። አሁን ደግሞ ይሰገዳል ካልክ እሺ ሁለተኛውን መልስልኝ። ለማንኛውም ምን ስለ ስግደት ስላነሳ ያነሳትንማ ተራርመን እናለፍ።
እኔ በግልጽ ማየው ነው እኮ ይሄ ምንም መደባበቅ አያስፈልግም። በየመንገዱ ስዕሎች አሉ፣ ሰዎች ሲሰግዱ አያሉ። አሁን እኮ ምንም ነገር አልዋሸንህም እኮ ትክክል ያልከው ነገር እንዳለ ትክክል ነው ቢኒ። ገሃድ ላይ ያለ ነገር ነው እኮ መወራት ያለበት አይደለም፣ ግልጽ ነገር ነው። አሁን እኔ የለም አላልኩም እኮ ምን ሆነ ነው ተወዳጅ ወንድማችን፣ ገሃድ ላይ ያለ ነው የምናየው ነገር ነው አትበል እንጂ እንዴ። ትክክል ነህ እያልኩ እኮ ነው ተወዳጅ ወንድማችን። አሁን እኔ ያልኩ ግን ቅድም እንዳልከው አንተ እያንዳንዱ ፕሮቴስታንት በዚህ መጽሐፍ ቅዱሱ ላይ ባለ ስዕል ላይ ይሰግዳል አላልኩም። ፕሮቴስታንት ለመስቀሉ አይደለም ለኢየሱስ ክርስቶስ ሰግዶ አያውቅም። እማምነው ነገር ይሄ እኔን ነው። ስግደት ለኢየሱስ ብቻ ይገባል ይበል እንጂ የትኛውም ፕሮቴስታንት ግንባሩን መሬት አስነክቶ ለኢየሱስ ሰግዶ አያውቅም፣ እንኳን ለዚህ መስቀል። እኔ አምናለሁ ይሄንን ፕሮቴስታንት ስግደት እንደማያውቅ። ነገር ግን ወደ ኦርቶዶክሳውያን ጋር እንምጣ። ስግደት ለቅዱሳት ስዕላት ይሰግዳሉ ወይ? አዎ እንሰግዳለን። በምን ትእዛዝ? ማን አዞ? እሺ ልንመጣበት እኮ ነው። አረቢን አይ ከመጽሐፍ ቅዱስ ነው። አሁን እኮ አንተ በክርስቶስ አምናለሁ ካል ከመጽሐፍ ቅዱስ ንገረኝ። እኔ ታዲያ ከምንድን ነው እስካሁን ጥቅስ አውጥ የነበረው ቢኒ? ለእያንዳንዱ ለስግደቱ ነው። ለስዕል ስገዱ ተብሏል። ለእያንዳንዱ ለምታነሳቸው ሀሳቦች እኮ እስካሁን ድረስ ጥቅስ ሳነሳ የነበረው ከመጽሐፍ ቅዱስ እንጂ ከፍቅር ለአሁኑ አንሳ ነው። እስካሁን እኮ እያወራን መጥቻለሁ፣ ግን ለአሁኑ አንሳ እኮ ስለ ስግደት እናወራ ጊዜ ፕሊስ አዳምጠኛ። ስለ ስግደት እናውራ እሺ። ስግደት ቢኒ፣ ስግደት ሁሉ አምልኮ ነው። በመጀመሪያ እኔ አሁን ስለ ስግደት በደንብ አድርጌ ጥቅስ ላነሳ ነው። ስግደት ሁሉ አምልኮ ነው። ፕሊስ አንድ ጊዜ መልስልኝ። ለእግዚአብሔር ከሆነ አምልኮ ነው፣ ለሌላ ከሆነ ግን ጣዖትም። ስግደት ሁሉ አምልኮ ነው። ኦኬ ሶ ለሌላ ጣዖትም የሆነው ስግደት ሁሉ አምልኮ ስለሆነ ነው ማለት ነው። አምልኮ ስለሆነ ለማን ብቻ ነው የሚገባው እያልከን ነው? ለእግዚአብሔር። ስለዚህ ስግደት ሁሉ ምንድን ነው? አምልኮ ነው። በጣም ጥሩ። መጽሐፈ ሩት ምዕራፍ 2 ከቁጥር 10 እስኪ ያውጣለን አንድ ጊዜ ቢኒ። ኦኬ ስግደት ሁሉ አምልኮ ነው ብለናል ተወዳጆች፣ እንዳትረሱ እሺ። ስለዚህ ስግደት ሁሉ አምልኮ ስለሆነ ለማን ብቻ ነው የሚገባው? ለእግዚአብሔር። ለሌላ ነገር ከተሰገደ አምልኮ ነው ተብሏል። እሺ መጽሐፈ ሩት ምዕራፍ 2 ከቁጥር 10 ላይ ሲያንብበልን። እሺ 2:10 እንደዚህ ይላል። በዚህ ጊዜ ወደ መሬት ዝቅ ብላ እጅ ነሳችው፣ እርሷም ባይተዋር የሆንሁትን እኔን ታስበኝ ዘንድ በፊት ሞገስ ለማግኘት። የምታነበው አዲስ መደበኛ ነው ቢኒዬ። መጽሐፍ ቅዱስ አንብበልኝ። አዲስ መደበኛ ትርጉም ሳይሆን መጽሐፍ ቅዱስ አንብበልኝ። ኦኬ አንተ ጋር ካለ አንብብ፣ ምንም ችግር የለው። እኔ በሁለቱንም እጠቀማለሁ፣ እጄ ላይ ያለው እሱ ስለሆነ። እሺ አዲሱ መደበኛ ትርጉም አታንብብ ያልኩበት ትልቁ ምክንያት ምንድነው ቢኒዬ? ከይቅርታ ጋር አዲሱ መደበኛ ትርጉም በጣም ብዙ ስህተቶች ያሉበት የቃላት ማለት ነው። ከእኛ ጋር አይደለም፣ እናንተው ከነበራችሁ መጽሐፍ ቅዱስ ጋር በጣም የቃላት የፍቺ ስህተት ስላለበት ነው። ኢየሱስ ክርስቶስ አብዷል እንደሚል ታውቃለህ አይደለ ቢኒ? አዲሱ መደበኛ ትርጉም የትኛው መጽሐፍ ላይ? አዲሱ መደበኛ ትርጉም አላነበብኩም ማለት። ክፍሉን ከነገርከኝ እኮ አሁን አነባለሁ። በዚህ መጽሐፍ በዚህ ቁጥር ካልከኝ ቆይ ችግር የለውም። አሁን ርዕሳችን ላይ ፎከስ እናደርግና አዲሱ መደበኛ ትርጉምን ለምን ስህተት ያልኩበትን ምክንያት አውጥቼ በደንብ ብዙ ጥቅሶችን እያነሳው አሳያለሁ። እሺ መጽሐፍ ቅዱስ ላይ መጽሐፈ ሩት ምዕራፍ 2 ከቁጥር 10 ላይ ሩትም ለቦዔዝ በግንባሯ ተደፍታ ሰገደች ነው የሚለው። ሩት ለቦዔዝ በግንባሯ ተደፍታ ምን አለች? ሰገደች። ሩት ቦዔዝን አመለከችው ማለት ነው ቢኒ? አይደለም። በጣም ደስ ይላል። እሺ ሩት ቦዔዝን አመለከችው ማለት አይደለም። እሺ ሩት ለቦዔዝ በግንባሯ ተደፍታ ሰገደችለት ሲል ሩት ጣዖት አመለከች ማለት ነው? አይ ሰው ነው፣ በፊቷ የቆመ ሰው ነው። ሰው አለ፣ እሷም ሰው ነች። እሺ ስለዚህ ምን አይነት ስግደት ሰገደችለት ማለት ነው? ምን አይነት ስግደት ሰገደችለት ማለት ነው? ምንም ከዛ ጋር የሚገናኝ አይደለም። ሁለቱም ሰዎች በአካል ያሉ ናቸው። ምን አይነት ስግደት ሰገደችለት ማለት ነው? ጥያቄ የአምልኮ ስግደት አይደለም አይደል? ስለዚህ ምን አይነት ስግደት ነው የሚባለው? እንዲህ አይነቱ ስግደት አልተጻፈማ፣ ምንም አይልም።
ማለት እንዲህ አይነት ነው አይነቱን አይነት እንዲህ አይነት ነው ማለትም አይጠበቅበትም እኮ። ይሄ ሶፊስ እኮ ግልጽ እኮ ነው። ለምሳሌ ሰው ለአምላኩ ለእግዚአብሔር ከሰገደ የአምልኮ ስግደት ነው ወይስ አይደለም? ቢኒ አምልኮ ነው እሱ። እንዲህ አይነት ስግደት ነው ማለት አይጠበቅበትም። የአምልኮ ስግደት አይደለም ያልከው እኮ ኦልሬዲ ስለተረዳኸው ነው። አየህ፣ ሁለቱም ሰዎች ስለሆኑ ነው። ባይዜ እኔ አምልኮን ማላመጣው ወይዝም ሩትም ሴት ሰዎች ናቸው፣ ሰዎች ናቸው። እዚህ ውስጥ ስለ አምልኮ ልናወራ አንችልም። እኔ መቼ ከርከሮ ናቸው አልኩኝ? ቢኒዬ ፕሊስ አዳምጥ። ስለዚህ ሰዎች መሀል አምልኮ አለ ወይ? ሲጀመር ስለ አምልኮ ሰዎችን አንስተን አምልኮ ልንል አንችልም። እኔና አንተ መሀል አምልኮ አይኖርም እኮ በሰውና በእግዚአብሔር መሀል ነው። ኦርቶዶክሳውያን ከኢየሱስ ውጭ ለሆነ ነገር ይሰግዳሉ። ይሄ አምልኮ ነው። ስለዚህ ጣዖትን ያመልካሉ ብለህ ነበረ። ስለዚህ እኔ ደግሞ ሰዎች ከእግዚአብሔር ውጭ የሰገዱበትን የመጽሐፍ ቅዱስ ጥቅስ መዓት ጥቅሶችን እየወጡ አሁን ላሳይ። ለሰው አይደለም እኮ እኔ የጠየኩ ለሰው ነው ብለህ ጠይቀኸኛል አላልኩም። ይህን ጥቅስ እኮ ያመጣሁት እኔ ነኝ። ስለ ጥቅሱ ደግሞ በደንብ ለማብራራት ስሞክር አንተም ጥቅስ ሲጀመር አንተ ከአውዱ እየወጣ ነው። ስለ ስዕል ነው ያወራ ነው። ስለ ስዕል መስገድን መጽሐፍ ቅዱሳዊነትን ስለ ስዕል ስናወራ ስለ ስግደት ተንኮስ ያደረግከው አንተ ነቢይ ነው። ስለዚህ ስለ ስግደትማ ያበላሸውን ነገር ስላችሁ እኮ እየሰገዳችሁ ነው። እኔ እኮ መጽሐፍ ቅዱሳዊ ነገር ነው የጠየኩት። በየትኛው ታዘዝን? ቀላል ጥያቄ ነው። በዚህ ክፍል ለስዕል ስገዱ ተብላችኋል ብለህ ቀጥታ መንገድ ነው፣ ቀጥታ ዳይሬክት። አረ ፕሊስ እባክህን፣ እንዴ ለምንድን ነው ስሜት የምትሆነው? ስትገባ በነበረበት ትሆን አውራ እንጂ። አንደኛ ነገር ስለ ጮክ ጣልቃ ገብተህ እንትን ስላልክ ወይ ደግሞ ከአውሎ ወተናል ምናምን ብለህ ስለረበሽክ ቢኒ ማንም ሰው ላይ ፍሬ ማፍራት አትችልም። በቻልኩ አቅም እንደኔ ተረጋግተህ ቶንህን ዝቅ አድርገህ ልክ እኔ በማወራበት አይነት ቶን ለማውራት ሞክር። የምናወራው እኮ መጽሐፍ ቅዱስን ነው። ስለዚህ ቅዱስ የሆነ እግዚአብሔር ቃል ስናወራ ደግሞ ባንጮህ መልካም ነው። አንተ ግን አሁንም ጥያቄውን ስትመልስ አንድ ነገር አድርግ ቢኒ፣ መጽሐፍ ቅዱስን አሳየኝ። አንድ ጊዜ የጀመርነውን እንጨርስ። 10 ቦታ አትርገጥ እንጂ ስለ ስዕል ስናወራ ሳይሉ ስለ ስግደት አወራ። እኔ ስለ ስግደት አላነሳውብህም ነበር። ሳይሉ አዳምጠኝ። ስለ ስዕል ስናወራ ገና ለገና ጥያቄውን ላለመመለስ ስለ ስግደት ራስ አነሳ ሳይሉ። ስለ ስግደት ደግሞ ካወራ አይቀር ይኸው እኔ በማስረጃ በደንብ አድርጌ አነሳልሃለሁ። ሰው አንተ ምክንያት የሆነ መልስ፣ እኔ ምክንያት የሆነ ልመልስ። ቢኒ ፈለገ አንድ ነገር ግን ባጭሩ ልበል፣ አንተ ትቀጥላለህ። ያው ክርክር አይሁን፣ እሱን እስማማለሁ። እኔ በመከራከር አላምንም። ግን የኔን ጥያቄ ስትመልስ ከሁለተኛው ጥያቄ ተነስተ እያብራራ ነው ወደዚህ ውስጥ የገባ ነው። ሁለተኛው ጥያቄ ምንድነው? ምን እንድንስል ታዘናል የሚለው ነው። የመጀመሪያው እሱን አልፈና፣ ሁለተኛው ላይ ግን ምን በሚለው ነው አንተ እዚህ ውስጥ የገባው። እዚህ ውስጥ ስትገባ ግን የኔ ጥያቄ ምንድነው? ስዕሉን የታዘዝንበት ማለት ግልጽ በቃ አሁን ቅድም ተነስቷል። ለምሳሌ ዘጸአት 20 ተነሳ፣ በሱም ላይ አብራራ። ከዛ ሁለተኛ ነገሥት ላይ ያለውንም አብራርተሃል፣ ነግረህናል። እንደዚሁ መጽሐፉን ኮት አድርገ በሚል ነው። እሱ ነው የኔ ሐሳብ እንጂ ሌላ አይደለም። መከራከሪያ ምናምን አይደለም። ኮት ይደረግ ነው ባይብል። እሺ መልካም። እሺ ሰው የጠየቀኝን ጥያቄ ሰምታችኋል። ወደዛ ሐሳብ ከመሄዳችን በፊት ምንድን ነው እንድንስል የታዘዝ ነው የሚለውን ሐሳብ ከማንሳታችን በፊት የጀመርነውን ነገር እንጨርሳለን። እናንተ ስለምን ስለ ስግደት፣ ምክንያቱም ምን እንድንስል የታዘዝ ነው የሚለውን ሐሳብ ላነሳ የእናንተን መጽሐፍ ቅዱስ አንስቼ ስዕላትን እያሳየው ሳለ እኛ እኮ አንሰግድላቸውም፣ እናንተ ናችሁ የምትሰግዱት፣ ለፍጡርም ለምንም የምትሰግዱ። ስለዚህ የጣዖት አምልኮ ነው አልከን። መልካም። ስግደት ሁሉ አምልኮ ነው ወይ ስንልህ፣ አዎ ስግደት ሁሉ አምልኮ ነው ብለህናል ቢኒ። ይሄ መልስ አይረሳም። እሺ አንድ ጥቅስ አነሳውኝ። በጣም ጥሩ። አንድ ጥቅስ አነሳውኝ። ስግደት ሁሉ አምልኮ ነው ብለህናል። እሺ መጽሐፈ ሩት ምዕራፍ 2 ከቁጥር 10 ላይ ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። ሩት ቦዔዝን አመለከችው ማለት ነው ወይ ስንል አይደለም አልከን። እሺ ስግደት ሁሉ አምልኮ ነው ብለህን ነበር። 2 እግር አለኝ ተብሎ ወደ ዛፍ አይወጣም መቼም። 2 ሲጀመር ስለ አምልኮ ስናወራ እኮ ስለ እግዚአብሔር ነው የምናወራው። እኔ ስለ ቦዔዝ፣ ስለ ሩት፣ ስለ እገሊ፣ ስለ እገሉ ምናምን አላወራም። አሁን ወንድም አላወራም። ስለ ነገሊ አውርተሃል። እኔ መቼ አልኩት ተወዳጅ ወንድማችን። አይ የኔን ጥያቄ የምትመልስ ከሆነ ከእግዚአብሔር ጋር አያይዝ ጉዳዩ። አምልኮ ከሆነ ከእግዚአብሔር ጋር ታውቃለህ። ከዚህ በፊት ቢኒ አዎ በጣም ጥሩ። እሺ ውይይት ተወያይተህ የምታውቅ ሰው ከሆነ ኤክስፔሪየንስ እንዳለው ሰው
እባክህን ስለማወራው ነገር በደንብ አድርገህ አዳምጥና ነው መመለሲያ። እህልን አላምጡ ነገርን አድምጡ አይደለ? አዳምጠኝ እሺ። ስግደት ሁሉ አምልኮ ነው ብለሃል። ከዛ በኋላ አንድ ጥቅስ አነሳን። ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። ይሄ የመጽሐፍ ቅዱስ ክፍል ከተነበበ በኋላ አንድ ጥያቄ ያነሳውልክ። ምን የሚል ሩት ቦዔዝን አመለከችው ማለት ነው አይደለም አልከን? ምን ማለት ነው? ይሄ ስግደት የአምልኮ አይደለም እያልከን ነው አይደለም? ይሄ ተሳስቻለሁ? አዎ የአምልኮ አይደለም። የአምልኮ ካልሆነ የምን አይነት ስግደት ነው? የአምልኮ እንዳልሆነ የተረዳው የሆነ ነገር ተረድተ ነው ማለት ነው። አየህ እንጂ ስግደት ሁሉ እኮ አምልኮ ነው ብለህን ነበረ። ተሳስተ። የኔ አውድ ለእግዚአብሔር ነው፣ ለእግዚአብሔር ሲሆን ነው የኔ አውድ። አሁን ይህ ጥያቄ ይሄ ስግደት ምን አይነት ስግደት ይባላል ነው ጥያቄ። አላውቅም። ምናልባት ካልቸር ካላቸው እሱም ባክግራውንዱ ማጥናት ያስፈልገኝ ይሆናል። እስቲ የምን ሀገር ጉግል ማድረግ መጽሐፉ የተጻፈበትን ማለት ነው። መጽሐፉ የተጻፈበት አይ መጽሐፉ ላይ ያለው እኮ መጽሐፍ ቅዱስ ካልክ ደግሞ መጽሐፍ ቅዱስ ላይ መሰረት አድርግና መልስልኝ። የአምልኮ አይደለም ያልከው እኮ የሆነ ነገር ተረድተ ነው። የአምልኮ አይደለም የምንለው እኮ የሆነ ነገር እዛ ላይ ተረድተን ነው አይደለም? ይሄ ስለዚህ ምኑን ተረድተ ነው የአምልኮ አይደለም ያልከው? ሰው መሆናቸውን፣ ሁለቱ ሰዎች መሆናቸውን። ይሄ ትንሹ እሺ ይብቃል። ስለዚህ ስግደት ሁሉ ምን አይደለም ማለት ነው? ተወዳጅ ወንድማችን ስግደት ሁሉ ምን አይደለም? ስግደት ሁሉ ለእግዚአብሔር ሲሆን አምልኮ ነው። ከዛ ውጪ አምልኮ አይደለም። ምን ያሁን ያልኩት ስግደት ሁሉ አምልኮ አይደለም አይደለ? በዚህ እንስማማ። ያንን ሐሳብን እናረመ። ስግደት ሁሉ አምልኮ ነው ይሰለለም። አሁን ቢኒ ባይዜ እዚህ ላይ በመረዳት ልንለያይ እንችላለን። ይሄን ደግሞ እኔ ያንተን መረዳት አቀብላለሁ፣ መረዳቴን ይዛል። የኔ አባት የጠየቁም ስግደት ሁሉ አምልኮ ነው ወይስ አይደለም? አሁን ይሄንን ጥቅስ ካነበበን በኋላ ሲመለስ ብለን እንተራረም። እስኪ አሁን ሐሳብህን አርመው። ስግደት ሁሉ አምልኮ ነው ወይስ አይደለም? አሁን ስግደት ሁሉ ለእግዚአብሔር ሲሆን አምልኮ ነው። ከዛ ውጪ አምልኮ እኔ ለበለጠ ሲሆን ለእግዚአብሔር ሲሆን አላልኩም። ስግደት ሁሉ ማለት ስግደት ሁሉ አምልኮ ይባላል። ይሄን ለምን እንደምል ግን ብታውቅ ደስ ይለኛል፣ ብትረዳኝ። ምክንያቱም እኔ ስግደትን ማውቀው ለእግዚአብሔር ብቻ ነው። አንድ ጊዜ ቢኒ ኢትዮጵያዊ ነህ? አዎ። በቃ ልክ እንደዛ አጭር መልስ። ስግደት ሁሉ አምልኮ ነው ወይስ አይደለም? አምልኮ ነው። አረ ጌታ አይ ሊያስቅ ይችላል። ምክንያቱም እኔ ስግደትን ማውቀው ለእግዚአብሔር ስለሆነ። በነገራችን ላይ ቢኒ እግዚአብሔር ምስክሬ ለክርስቶስ ሰግደህ አታውቅም። በዚህ ብዙ ሙድ አንያዝ። አስፈላጊ ሁላችሁም አዳምጡኝ። እኔ ኦርቶዶክስ ነኝ። እናንተ ኦርቶዶክሳውያን እስኪ እንዴት ነው የምታማትቡት ቢባል ይኸው በስመ አብ ወወልድ ብዬ አሳያለሁ። ቢኒ አንተ ካሜራን ከፍተህ ለአምላክ ለእግዚአብሔር ለኢየሱስ ክርስቶስ እንዴት ነው ፕሮቴስታንቶች የምትሰሩት ብትባል ስርዓት የለህም ማለት እንዲህ ነው የምንሰግደው ብለህ የምታሳየው አንድም አይነት የስግደት አይነት የለም። መጽሐፍ ቅዱስ አይነግረንም። አዳምጠኝ። የትኛውም ፕሮቴስታንት ለአምላኩ ለክርስቶስ ሰግዶ አያውቅም። አንተም ብትሆን ነው። አሁን ለወሬው ያክል ኦርቶዶክሳውያን ያው ለፍጡርም ጭምር ሰግዳላችሁ፣ ሶጣዎት ታመልካላችሁ፣ እኛ ግን ለኢየሱስ ብቻ እንሰግዳለን ትለናለህ እንጂ ለኢየሱስ መስገድንማ ከኦርቶዶክሲያን የበለጠ ማንም ሰው አያውቅም። ቢኒ እግዚአብሔር በሚያውቀው አንተም ለአመል ያክል እኔ የምሰግደው ለእግዚአብሔር ብቻ ነው፣ ያ ደግሞ የአምልኮ ስግደት ነው ትለናለህ እንጂ ለክርስቶስ ግንባርህ መሬት ነክቶ አያውቅም። የትኛውም ፕሮቴስታንት ለኢየሱስ ክርስቶስ ሰግዶ አያውቅም። አጭርና ግልጽ። ኦኬ ሰው ስግደት ሁሉ አምልኮ ነው ብለህናል። ስግደት ሁሉ አምልኮ ነው ካልከን ሩት ለቦዔዝ ሰገደችለት ይላል። ስለዚህ ሩት ቦዔዝን አመለከችው ማለት ነው አይደለ ቢኒ? ለእኔ አይደለም እንዴ? ስግደት ሁሉ አምልኮ ነው ብለህናል እኮ። ስግደት ሁሉ አምልኮ ነው ካልከን ሩት ለቦዔዝ ሰገደችለት ይላል። ስለዚህ ሩት ቦዔዝን አመለከችው ማለት ነው አይደል? እኔ እኮ መረዳቴ ነገርኩ። እኔ ስለ ስግደት ካወራኸኝ ስለ እግዚአብሔር ነው የምታወራኝ። ስንልህ አዎ ነው ብለህናል አላልከንም? ለእግዚአብሔር የሚደረግ ነዋ ስግደት። ለሌላ ነገር ይደረጋል? ይኸው ለምሳሌ ሩት ለቦዔዝ ሰገደችለት ይላል። እንዲህ አይነቱ ስግደት የአምልኮ ስግደት ይባላል? ሰዎች ናቸው። አምልኮ ሊሆን አይችልም። እግዚአብሔር በሌለበት ስለ አምልኮ እንዴት ነው? ሁሉም ስግደት ኢንጀነራል የአምልኮ ሊባል ይችላል? እኔ እኮ አሁን ጭንቅላቴ የተገራው ከእግዚአብሔር አውድ ስለሆነ ነው። አምልኮ ካልከኝ እኔ ልጠራል የሚችለው እግዚአብሔርን ነው። ቆይ ወደ ስሉ እንመለሳለን። ስለ ስግደቱ ትንሽ ከዮባ ጋር ቀጥሉ ቢኒ። እኔን በጣም እየተጫከኝ ስለሆነ ማለት ነው። ከስሉ ጋር ግን እኔ እንመለሳለን። ጥያቄን አልረሳሁትም። የማንን ስለታዘነው ሁሉን ነገር እኔ እመልስልሃለሁ። ቀጥሉ ከዮባ ጋር ስለ ስግደቱ
በመጽሐፍ ቅዱስ አውድ እኮ ነው ውይይቱ። በመጽሐፍ ቅዱስ ስግደት ለምን ውሎ ያውቃል? መጽሐፍ ቅዱስ ለእኔ የተሰጠን ትእዛዝ እግዚአብሔርን ብቻ እንድናመልክ ነው። ስግደት ለእኔ ደግሞ አምልኮ ነው። እኔ ስለ አምልኮ አልጠየኩም። የጠየኩት ስለምንድን ነው? በመጽሐፍ ቅዱስ ላይ ስግደት ለምን ውሎ ያውቃል ነው ያልኩት። እኔ ለእግዚአብሔር ብዬ ነው ልመልስልህ የምችለው። ለእግዚአብሔር ብቻ ነው ሲውል ያየኸው? ያ እሺ፣ አንደኛ ሳሙኤል ላይ ምዕራፍ 20 ቁጥር 41 ላይ 3 ጊዜ አለ ዮባ ነው ተቋርጠ ነው ዮባ ኦኬ የህፃናቶቹን ፖስት ላድርግ። የህፃናቶቹ ትንሽ አሉና ምናልባት ሁለተኛውን ጥያቄ ብትቀጥልልኝ ደስ ይለኛል። ከተመለሰ ከሱ ጋር ቀጥላለሁ። ምንም ችግር የለው። ቢኒ የስዕል ስግደት ላይ ያዘው። እያመለጠህ ነው፣ ወደ ሌላ እየሄደ ነው። የስዕል ስግደት ላይ ያዘው። እሺ፣ አይ ችግር የለውም። ውይይት ስለሆነ እሺ። ሰላም አደር። እንዴት አለ? እሰማለሁ። ፈለገ ለፍጡራን መንፈሶች የሰገደ ካለ አሳየን። እታች ወረድና ተቀመጠ። አመት ከአመት ማይለወጥ። እሺ ቢኒያ ለሰላምታ ሰገደ ይላል። ምን ማለት ነው? ለሰላምታ ሰገደ ምናልባት ሰላምታ በሚሰጥበት ማለት ካልቸርን መሰረት ሊያደርግ ይችላል። አሁን ለሰላምታ ከተባለ ኢትዮጵያዊ ሰላም የሚልበት የዛ ሀገር ሰው ደግሞ እንዴት ሰላም እንደሚል በዛ ወይ ሊሆን ይችላል። ስለዚህ እኔ አሁን የጠቀስኩት የኢትዮጵያን ሳይሆን የመጽሐፍ ቅዱስን እንደመሆኑ 3 ጊዜ ለሰላምታ ሰገደ ይላል። አብርሃም ለኬጥ ልጁ ሲሰግድ ተመልክተናል። በአዲስ ኪዳንም አሳይሃለሁ። ስለዚህ መጽሐፍ ቅዱስ ላይ ስግደት ለአምልኮ ብቻ አልዋለም ማለት ነው አይደል? እኔ እንደዛ ልል አልችልም። ምክንያቱም አሁን ሌሎቹ ልትል ካልቻልክ እነዛን ስግደት አምልኮ ብለህ ነው ልተረጉም የምትችለው ማለት ነው። አሁን በደንብ አድርግ። ለእግዚአብሔር ካደረጉ ብቻ ነው ዮባይ። ለእግዚአብሔር ሲያደርጉ አምልኮ ነው እሱ አይደለም የኔ ጥያቄ። ስግደት ግን ሁልጊዜ አምልኮ ተብሎ ሊተረጎም አይችልም። ምክንያቱም ለእግዚአብሔር ነው ሲደረግ ስላየን። ማን ስለ እግዚአብሔር ጠየቀ? ኖ ወይ እኔ ስግደት ብለህ የምታወራኝ ነገር ለእግዚአብሔር ሲሆን አምልኮ ነው የምልህ። ከዛ ውጪ ከሆነ የተለያየ መረዳት ምናምን ሊኖረን ይችላል እሱ ጋር። እሺ በጣም ጥሩ። አዲስ ኪዳን ላይ ራእይ ምዕራፍ 3 አንድ ያውጣልኝ። እሺ ራእይ ምዕራፍ 3 እሺ ቁጥር ስንት? ቁጥር 9 ቁጥር 9 እሺ እነሆ አይሁድ ሳይሆኑ የሚለው ፓርት ነው። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶቹን እሰጣለሁ። እነሆ መጥተው በእግዚአብሔር በእግሮች ፊት ይሰግዱ ዘንድ እኔም እንደወደዱ ያውቁ ዘንድ አደርጋቸዋለሁ ይላል። በእግሮች ፊት ምን? እኔም እንደወደዱ ኦኬ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደዱ ያውቁ ዘንድ አደርጋቸዋለሁ ይላል። በጣም ጥሩ። አምልኮ ነው ወይስ ምንድን ነው? ይህ ክፍል ስለ ፊላዴልፊያ ቤተክርስቲያን የተጻፈ ነው። ለማን አልጠየቅኩም። አምልኮ ነው አይደለም ነው የጥያቄ። ይሄ አምልኮ አይደለም። አምልኮ አይደለም። አዎ እሺ። ስለዚህ አምልኮ ያልሆነ ስግደት አለ የለም? በቀጥታ መልሰው። አምልኮ ያልሆነ ስግደት ኦኬ፣ ከእግዚአብሔር ውጪ ከሆነ አይሩ ነው። እንደዛ እኔ አላውቅም። ለእግዚአብሔር የሆነ ስግደት ምን አይነት ሰው ነህ? በጌታ ስም አሁን እያነበብክ አጉል የእግዚአብሔር አጉል የእግዚአብሔር ጠበቃ የሆንክ እየመሰለ መጽሐፉ ላይ ያለውን እውነት ስትክድ
እግዚአብሔር ጎሽ ልጅ የሚል የሚመስል ከሆነ በጣም በትልቁ ነው የተሳሳትከው። እውነታን ክዶ ለእግዚአብሔር መቆም የለም። ማንም ደግሞ የእግዚአብሔርን እየቀማ አይደለም። እና መጽሐፍ ቅዱስ ላይ የተጻፈን ማመን ካልቻልክ ከአንተ ጋር መወያየት ራሱ አስፈላጊ አይደለም። ለእውነት መቆም ያልቻለ ሰው እንዴት ነው እኔ ለእግዚአብሔር ቆም ያለው ወዘተ ሊል የሚችለው? እዚህ ጋር እያነበብክ አምልኮ አይደለም እያልክ አምልኮ ያልሆነ ስግደት አለ የለም ትባላለህ። እኔ እንጃ ምናምን ብላ ትተሻሻለህ እንዴ? በጌታ ስም ህሊናችሁ አይሰራም ማለት? ለህሊናችሁ መቆም አትችሉም? ህሊናችሁ አይመሰክርባችሁም? ውሸትና እውነቱን አንደበታችሁ ላይ አይለይባችሁ? ህሊና እያወቀው ሰግጠ ትከራከራለህ፣ በአንደበትህ ትመሰክራለህ፣ መልሰህ ትክደዋለህ። ህፃን ልጅ የለም እዚህ ጋር እና የጊዜያችንን አባክነን ስንቀመጥ የምርም ልንማማር የምርም ደግሞ የሆነ ነገር ካገኘንበት በሚል እንጂ በእንደዚህ አይነት ድርቅና ጊዜያችን እንድንገል አይደለም። እና ከቻልክ መጀመሪያ ለህሊና ታመን፣ ከዛ ትመጣለህ። ለህሊናው ያልታመነ ከኛ ጋር የመወያየት ሞራል ራሱ የለውም። እሺ አንተ አሁን ሐሳቡ ከገባህ እኮ ማብራራት ነው። እሺ አንተ ታች ሆነ ተማር። ይሰግጣል በጌታ አምልኮ አይደለም ብለህ አምልኮ ያልሆነ ስግደት አለው ይላለው አንጃ ምናምን ትላለህ። በጌታ ቦርናጌን አብሮ ይስጥልን። እንዴት አለ? ደህና ነው ሆይ? ጠፍታለህ ትታይም አለ በደንብ አለሁ። አልፎ አልፎ ነው ኖር። እሺ ስግደት ሁሉ አምልኮ ነው ብለህ ታምናለህ እንዴ? አዎ ስግደት ሁሉ አምልኮ ነው። አዎ መስገድ በቃ የአምልኮ ክፍል ነው። የአምልኮ ክፍል ነው ወይ ሳይሆን ጥያቄ ስግደት ሁሉ አምልኮ ነው ወይ ነው። አዎ ራዕይ 3:9 ፍታልኝ። አይ መጀመሪያ መጽሐፍ ቅዱስ ላይ ያለ ራዕይ 3:9ን ብቻ አይደለም ፈታለህ። እግዚአብሔር አትስገድ ብሏል፣ ለማንም አትስገድ ይላል። ቦርናጌን መጽሐፍ ቅዱስ ላይ ያለ ራዕይ ብቻ ነው መጽሐፍ ቅዱስ። አሁን በራዕይ ብቻ ነው የምትሰግዱት እናንተ? ቆይ ብያለሁ ብቻ ብያለሁ አይደለም ኢዮብ። አሁን የምትሰግዱላቸው ራዕይ አንዴ ቦርናጌን ለምን ተናደድክ? አልተናደድኩም። ራዕይ 9ን ፍታልኝ ከምትል በቃ ፍታልኝ አልኩ። እሱን ትፈታልኝና ሌላ ልትፈታ ስትል አይ ካልኩ እሱ ብቻ ነው ወይ ትለኛለህ። ራዕይ 9ን ገደብ ባላስቀመጥኩበት ሁኔታ እሱ ብቻ ነው እንዴት ምናምን ትላለህ እንዴ? እኔ ራዕይ ብቻ ነው አላልኩም። ራዕይን ፍታልኝ። አሁን ወንድማችን ቦርናጌን የተወደድክ ኦኬ። እኔ ለምን ይሄን ሁሉ በመላት ነው የምንረዳው የሚለውን የት ጥላችሁት ነው? በአንድ ጥቅስ ነው ሁሉንም በአንድ መጥቀስ ትችላለህ እንዴ? ቦርናጌን ሁሉንም ጥቅስ በአንድ ማንበብ ትችላለህ? አይ ሳይሆን በቃ በአንድ ጥቅስ ነው። በቅደም ተከተል ነው አይደል የሚሆነው? ቆይ በቅደም ተከተል ነው አይደል የሚሆነው? እሺ አሁን ሂድ ብለህ እኮ የሆነ ጥቅስ ላይ ነው የምትሄደው እንጂ ሁሉን በአንድ አታነብ። አይ እኔ ትናገር ለክስ ለምቸኮል አንድ ሰው እንዲናገር ሲጋበዝ መጀመሪያ ምን ሐሳብ አለ ተብሎ ይናገራል። ቦርናጌን ስለ ሐሳብ አይደለም የሚያወራ ነው። ጥያቄ ጠየቁ፣ መለስክልኝ። ለመለስክልኝ መልስ እኔ ደግሞ ጥያቄ ያመጣውልህ ምን የሚል ራዕይ 3:9ን ፍታልኝ ብዬ ማለት ነው። አንተ ግን ወደ ክስ ሮጥክ። ምን የሚል ክስ አመጣ? አሁን በምልአት ነው የምንረዳው ትሉ የለ እንዲ ያልክ አንዱ ጥቅስ አንብበን ወደ ሌላ ጥቅስ የምትሄደው አንተም ብለህና ላምብልህ ችግር የለም። ይሄኛው የማያምኑ የሰይጣን አምላክ የሆኑት ይገዙልሃል ነው። ሌላ ምንም ያወራው ነገር የለው። ጥቅሱን አንበው ላምብበው። ምንም እንደሚገዙለት ነው የሚናገረው። እነሱ ደግሞ አማኝ አይደሉ። ማን ነው ጠየቅኩኝ። እሺ አንበው ጥቅሱን። እነሆ አይሁድ ሳይሆኑ አይሁድ ነን የሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶቹ እሰጥሃለሁ፣ እነሆ መጥተው በእግር ፊት ይሰግዱ ዘንድ እኔም እንደወደድሁህ ያውቁ ዘንድ አደርጋቸዋለሁ ይላል። እነዚህ የሰይጣን ማህበር የሆኑ የእግዚአብሔርን ያውቁ ከዳተኞች ናቸው። ስለዚህ ያላመኑ ናቸው ይላል። ያላመኑ ናቸው ይላል እና የሰይጣን ማህበር ያምናል ይላል ወይ ነው? ጥቅስ እኮ ነው የጠየቁት። ይሄው የሰይጣን ማህበርተኛ ነው እኮ የሚላቸው።
ያላመኑ ይላቸዋል ወይ? እንግዲህ የሰይጣን ማህበር የሆኑት ያምናሉ ካለኝ እሺ በቃ አለ እንዳንተ ይላሉ። ጥያቄ እኮ ነው የተጠየቀው። አላብራራም። ያላመኑ ናቸው ይላሉ ወይ? አይ ያመኑ ናቸው አይልም። የሰይጣን ማህበር ማለት ችግር የለውም። ያመኑ ናቸውም አይበል፣ ግን ያላመኑ ናቸው ይላሉ። ያላመነ ነው የሰይጣን ማህበር ማለት ይላል። ጥቅሱን አውጣና ሳይ ዲያብሎስ የተገዙ ቦርናጌን እኔ ጠየቅኩ ያላመኑ ናቸው ይላል ወይ ብቻ ነው። ምን ማለት ነው? እና ታዲያ ይቆይ እንዴት ነው? ቆይ ማብራሪያ ነው፣ ትርጉም ነው። ምንም ማብራሪያ አይጠይቅም ይላል ወይ? የሰይጣን አይሁድ ነን ብለው አይሁድ ሳይሆኑ ውሸታሞች የሰይጣን ማህበርተኞች ነው የሚላቸው። እነዚህ ያላመኑ ናቸው። እሱ እኮ ለእሱ አይደለም። አሁን የኔ ጥያቄ ያመነ የሰይጣን ማህበር አለ? ያላመኑ ናቸው። በስም ብጠቅስልማ ታኮርፋለህ። ይቅርብህ። የሰይጣን ማህበር አሉ ወይ? ያመኑ ንገረኝ፣ ችግር የለም ንገረኝ። ያላመኑ ናቸው ይላሉ ወይ? ጥቅሱ እነዚህ አያምኑም። ዲያብሎስ የሚያምኑ ማለት ነው። ችግር የለውም። እኔ ቦርናጌን ለመጨረሻ ጊዜ ልጠይቅህ። የጠየቅኩ ጥቅስ ነው፣ ማብራሪያ አይደለም። ከዚህ ተነስቼ እንዲያመንኩ ማለት ትችላለህ። ይላል አይልም ስል ወይ ይላል ወይ አይልም፣ ከሁለት አንዱ ማይል ከሆነ እኔ ግን ከዚህ አንጻር ነው። ሌላ ጥያቄ ካለ ወደ የሚቀጥለው እንሂድ። ጭራሽ ላይ የታች ያሉ ሰዎች የሚረዱት ነው። ቦርናጌን የሰይጣን ማህበር የሆኑት ያምናሉ ወይ ብለህ ካልክ እሺ ካመኑልህ በቃ ምንድን ነው እሱ? ይኸውልህ አሁን እንድናገር አታድርገኝ። አምነናል ብለው በግብራቸው ከሰይጣን የባሰ ስራ የሚሰሩ ብዙ ሰዎች አሉ። ብርሃኑን አይተው እንኳን ወደኋላ ባክ የሚያደርጉ የሚመለሱ እንዳሉ መጽሐፍ ቅዱሳችን ይነግረናል። ጉዳዩ እሱ አይደለም። ይኸውልህ እኔ ጠየቅኩ ከዚህ ተነስቼ እንዲያመንኩ ማለት ትችላለህ። ግን የኔ ጥያቄ በቀጥታ ስለሆነ በቀጥታ መልስልኝ። የተጻፈ አለ ወይስ የለም? አላመኑም የሚል ማን ነው? የማያምኑ ናቸው የሚል የማያምኑ የሚል የለም። የሰይጣን ማህበርተኛ ሆኖ አለቀ። በቃ ችግር የለውም። ከዚህ ተነስቼ ነው ማለት ትችላለህ። አየህ እኔ እየተቃወምኩ አይደለም። አስገዛልሃለሁ ማለቱ ነው። ይገዙለታል። ከሰይጣን ማህበር የነበሩት ወደዚህ ሲመጡ ወደሱ ይገዙለታል። ይሰግዳሉ አይሰግዱም? አዲስ ኪዳን ላይ ይኸውልህ ክርስቶስ ኢየሱስን አዳኝነት ያወቀ ይሰገድለት ዝም አይልም። ማንም ይሰግዳሉ ወይስ አይሰግዱም? አስገዛልሃለሁ ማለቱ ነው። ተገዙለት። ከዛ ይሰግዳሉ ወይስ አይሰግዱም? ይሄው እዚሁ ላይ አነበብኩልህ እኮ ሰገዱ እኮ። ይሰግዳሉ ወይስ አይሰግዱም? እነማ እነዛ አሕዛብ የሆኑት ሰገዱ እኮ መጡ። እሺ በጣም ጥሩ። ይሄ ስግደት አምልኮ ነው አይደለም? አይደለም፣ እየተመለከ አይደለም። በጣም ጥሩ። ስለዚህ ስግደት ሁሉ አምልኮ አይደለም። ስለዚህ ስግደት ሁሉ አምልኮ አይደለም። ይሄ አስገዛልሃለሁ ማለቱ ነው። ምን ማለቱ ነው? አይደለም የጠየቅኩ። ይሰግዳሉ ወይስ አይሰግዱም? ስለ ስግደት እንጂ ስግደት ምን ማለት ነው ወደሚል አልሄድ ነው። ስግደት ሁሉ ነው ንግግራችን ከጅምሩ። ያልተጠየቀው ለምን ታወራለህ? አሁን የአንተ ሀሳብ እኮ የምትፈልጋትን ፖይንት ብቻ እንድልል ነው የፈልግ አይደለም። ለምን እንደዛ ታደርጋለህ? ስግደት ሁሉ ይኸውልህ፣ መጀመሪያ ስጠይቅ ምን አልኩ መሰለህ? ተረጋጋ። መጀመሪያ ስግደት ሁሉ አምልኮ ነው ወይ ስለ አዎ አልከኝ። ከሆነ ይህን ፍታ አልኩ። አነበብከው። ከእግሮች በታች እንዲሰግዱ አድርጋለሁ ይላል። ይሄ ስግደት አምልኮ ነው ወይ ስለ ከእግሮች በታች እንዲሰግዱ አረጋቸዋለሁ ማለት አስገዛልሃለሁ። ችግር የለም። ምን ማለት ነው? እሱ ምን ማለት ነው የሚለውን እየተረጎምክልኝ ነው። እኔ በቃ ያ ሰው እዚህ ጋር ያለ ሰው እየተመለከ አይደለም። እኔም እያልኩ ያለሁት እኮ እሱን ነው። ይኸውልህ በቃ ለምሳሌ እግሩ ስር ጳውሎስ ይኸውልህ አንዴ ስማ፣ ተረጋጋና ሲወድቅ በእግሩ ስር ምንም አላለው። አንዴ ስማ፣ በእግሩ ስር ወደቀ። እያመለከው እንዳልሆነ አውቋል። እሺ አንዴ ተረጋጋና ስማ። ጥሩ ነው እሱን ማምጣት። ተረጋግቻለሁ። ይኸውልህ እያልኩ ያለሁት ስግደት ሁሉ አምልኮ አይደለም። አምልኮ የሚሆን ከሆነ ስግደቱን ሁሉ አምልኮ ብለህ የምትተረጉም ከሆነ እዚህም ክፍል ላይ ስግደት አለ። ስግደቱ ምን ማለት ነው ሌላ ጉዳይ ነው። እኔ ስለ ምን ማለት ነው ሌላ አትስገድ ሚል የለም እንዴ? ቆይ አትስገድ ለምን ብሎ ጻፈ? እግዚአብሔር ሪቫይዝ አድርጎት ነው እዚህ። እሱን ታመጣልኛለህ። ለማንም እንዳትሰግዱ እሱን ታመጣልኝና እንወያይበት። ራሱ ነው እኮ የተናገረው፣ ሰው አይደለም። ይኸውልህ ሰዎች ከሌ ሰገደ። ለምንድን ነው መጀመሪያ ሰው ሚልን ማሰማው? ለምንድን ነው ተደራርበህ ዝም ብለህ ሌላ ወሬ የምታወራው? እንዴት አይነት ነገር ነው? ለመግባባት ብዬ በጣም እንትን ብዬ እያወራው ነው። አንተ ግን ሆን ብለህ እንትን ትላለህ። ለማንኛውም የኔን ሀሳብ ልንገርህና ከዛ ያንተን ሀሳብ ትቀጥላለህ። የኔ ሀሳብ
ስግደት ሁሉ አምልኮ አይደለም። ስግደትን ሁሉ ነው የሚለው። ሁሉ ለእግዚአብሔር የሚቀርበው ስግደት አይደለም። ጥያቄ እሱ ላይ ጥያቄ የለኝም። አምልኮ ነው ለእግዚአብሔር የሚቀርብ። ነገር ግን ስግደት ሁሉ አምልኮ ነው ብለን ምንፈታ ከሆነ መጽሐፍ ቅዱሳችን ላይ አብርሃም ለኬጢ ልጆች ሲሰግድ ተመልክተናል። ቅድም ሳሙኤል ላይ የጠቀስኩት 3 ጊዜ ለሰላም ተሰገደ የሚል ጥቅስ አለ። ዜና ላይ ለእግዚአብሔርና ለንጉሱ ሰገዱ የሚል ጽሑፍ አለ። ወደ አዲስ ኪዳን ስንመጣ ሐዋርያት ስራ ላይ እንደሰገዱ እንመለከታለን ለሐዋርያቱ። ራእይ 3:9ም ደግሞ አይሁድ ሳይሆኑ አይሁድን የሚሉ የሚዋሹት ከእግሮች በታች እንዲሰግዱ ብሎ ለቤተ ክርስቲያኒቷ አለቃ እግዚአብሔር ሲነግረው እንመለከታለን። እነዚህን ሁሉ አብረን አምልኮ ብለን ልንፈታ ነው ስግደትን ሁሉ አምልኮ የምናደርግ ከሆነ። ነገር ግን ለእግዚአብሔር የሚቀርበው ስግደት ሁሉ አምልኮ ነው ምንል ከሆነ ትክክል ነው። ለማ የሚቀርበው አይደል? ለእግዚአብሔር። የስግደቱን ምንነት እያወራን ከሆነ ግን ስግደት ምንድነው ካልን ግን ስግደት የአክብሮት መግለጫ ሊሆን ይችላል፣ የአምልኮት መግለጫም ሊሆን ይችላል። የአምልኮ መግለጫ ሆኖ የሚቀርበው ለእግዚአብሔር ብቻ ነው። የአክብሮት ሲሆን ግን ለፍጡራንም ሊሆን ይችላል። ይሄን የሚረዳህ አንድ ነገር ልጠቁም። የመጽሐፍ ቅዱስ ማህበር መዝገበ ቃል ስግደት የሚለውን ሲፈታ የአክብሮት የአምልኮት እያለ ተንትኖ ጥቅሶችን በጥቅስ እያነሳ ያሳያልና እኔ እያልኩ ያለሁት ከዚህ አንጻር ነው። አሁን መቀጠል ትችላለህ። ኦኬ። እኔ ደግሞ አሁን አንተ ያልህበትን በመጽሐፍ ቅዱስ ውስጥ ብዙ ታሪክ ተጽፏል። ስለ መስገድ ብቻ አይደለም፣ ከዚያ ያለፈ ያደረጉ ሰዎች ሁሉ ተጽፈዋል። እነ ሰለሞን በሳቱበት ዘመን የነበረ የተጻፈ ብዙ ነገር አለ። ግን እግዚአብሔር ምን ብሏል ነው? እግዚአብሔር ለማንም እንዳትሰግዱ ረክሳችሁ እንዳትገኙ ብሏል። እግዚአብሔር የሚቀናበት ትልቁ ነገር ስግደት ለማንም እንዳይሰገድ ነው የሚለው። እቀናለሁ ነው የሚለው። እንዲሁም በስግደት ጉዳይ ኢየሱስ ክርስቶስ ስገድልኝ ሲለው የጸጋ ወይስ የክብር ወይስ የአምልኮ አላለውም። አትስገድ ለአምላክህ ብቻ አምልክ ብሏል ነው ያለው። ስለዚህ ድንግል ማርያምን 70 ሰገሎች በመንፈስ ቅዱስ ተመርተው ሲሄዱ ለኢየሱስ ክርስቶስ ሲሰግዱ ለአንቺም እኮ ይገባሽ ነበረ ብለው የጸጋ ይሁንልሽ ወይስ የክብር ወይስ ለምን አላሉ። ቀጥታ ለኢየሱስ ክርስቶስ ብቻ መስዋዕታቸውን አቀረቡ፣ ሄዱ በመንፈስ ቅዱስ። ሰው ለሰው ሰገደ ብለህ ኢቭን አይደለም። ስለ ስዕልም ቅድም ሲያወራ ነበረ ፈለገ። ስዕል አምልኮ ቤተ መቅደሱ አገልግሎት በሌለበት ጊዜ አሁን በአዲስ ኪዳን ቦርናጌን ርዕስ ጠብቅ። ከኔ ጋር እያወራ ያለው ስግደት ላይ ስለ ስዕለ ስግደት ብሎ ሲናገር ነው። ልቀጥልሽ። ስዕሉ ላይ በኋላ እንመለሳለን። ስግደት ልጨርስሽ። ስለዚህ አዲስ ኪዳን ላይ በማቴዎስ ወንጌል ምዕራፍ 2 ላይ ይናገራል። 70 ሰገሎቹ አልሰገዱም። ኢየሱስ ክርስቶስ ራሱ ስገድልኝ ሲለው የምን አላለም፣ እንዳትሰግድ ነው ያለው። እግዚአብሔር ብቻ አምልክ አለ። እግዚአብሔር ራሱ ለሙሴ ትእዛዝ ሲሰጠው እንዳትሰግዱ ነው ያለው። በትእዛዝ እንዳትሰግዱ፣ እንዳታመልኳቸው በማንም የተሰራ ምስል። ይቅርታ ቦርናጌ ጥቅሱን እየነገርከን እያወጣኸው። እሺ 3 ቦታ ዘጸአት 20 ስገዱልኝ አላለም ያልከው የቱ ጋር? ለምሳሌ ልንገር። ኢየሱስ ስገዱልኝ አላለም ያልከው የቱ ጋር? ማቴዎስ ወንጌል ምዕራፍ 4 ላይ አትስገድ ይላል። ግን ዘጸአት 4 የቱ ጋር ነው አትስገድ የሚለው? ማቴዎስ 4 ቁጥር ስንት? ቆይ ለዚያ ልጀምር እንጂ አንዴ ቆየኝ። ጥቅሶችን አንዴ ልንገር። ማቴዎስ 4 ላይ ቆይ አንዴ ማቴዎስ እንዳይጠፋብኝ ነው። ማቴዎስ 4 ላይ አትስገድ የሚለውን አሳየኝ አንዴ። እሺ ላውጣውና ላርግና አንዴ ከፍታ አሳየን። ኧረ አነብልሃለሁ፣ ችግር የለም። አይ ከፍታ አሳየን። እሺ አውጣው። ምዕራፍ 4 ቁጥር 10 ይኸው ከፍታ አሳየን ብዬ ካሜራ ልኬልሃለሁ። ከፍታ አሳየን። እሺ አትስገድ የሚል ማቴዎስ ላይ አንብቤ ስለማላቅ እኔ ዛሬ ልማር ነው ጋይስ። እናንተም ያዙ ማስታወሻ፣ በደንብ እንማራለን ዛሬ። ለአምላክህ ስገድ ማለት ነው። እኔ አትስገድ የሚለው ነው የጠየቅኩ። ወዴት ቀየርከው ደግሞ? ለእግዚአብሔር ብቻ ነው ስግደት።
እኔ የምጎነበሰው ለእግዚአብሔር ስባለ ብዬ የጠየቅኩ እኔ ጥቅስ ነው የጠየቅኩ። ለምንድን ነው የራስን የምታወራው? አንተ ያለወራውም ይኸው ላሳይ ነው። አትስገድ የሚለውን ጎበዝ። እሺ የትኛውን አንድ ጠቁመ? ምዕራፍ 4 ቁጥር 10 ይኸው 10 እዚህ ጋር ዞር አድርገው ትንሽ። እሺ ቁጥር 10 ላይ እንዲህ ይላል፣ ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና አለው ይላል። አትስገድ የሚል ይታል ለእግዚአብሔር አለ እኮ። ለማን አልጠየቅኩም? ማን አትስገድ የሚል አለ ስላልከኝ አትስገድ የሚለውን ነው እየጠበቅኩ ያለሁት። አለ አትስገድ የሚል ስገድ የሚል ስገድ እኮ አላለው። አትስገድ የሚል አለ ወይ? ለአምላክ ስገድ ማለት ምን ማለት ነው? ለአምላክ ስገድ ማለት ነው። አማርኛው ግልጽ ነው። አትስገድ የሚለውን አሳየኝ። እኔም እኮ ያልኩት እሱን ነው። ለአምላክ ነው ስግደት የሚገባው ነው እኮ አትስገድ ነው ያልከኝ። ፓፓ አትስገድ የሚል አለ ማቴዎስ ላይ አልከኝ። አንተ አትስገድ የሚለውን መጀመሪያ እኔ እየነገርኩህ ነው እንግዲህ የገባኝ መሰለኝ። እኔ በጣም ከምንም በላይ ምንን አምናለሁ መሰለ፣ እዚህ ጋር የምንወያየው ምናምን እያንዳንዱ ነገር ከህሊና በታች ናቸው። ህሊና ካለ ስለሆነ መቀበል የምትችለው ማለት ነው። ሚዩት አድርግ። ሰው ህሊናውን ከሳተ ለህሊናው መታመን ካልቻለ ከንቱ ልፋት ነው። ለእግዚአብሔር ቃል በፍጹም ሊታመን አይችልም። ምክንያቱም እኛ ውስጥ ያለው የሚከሰን ወይንም ደግሞ ለምን የሚለን ትልቁ ነገራችን ህሊናችን ነው። ህሊናን ከሳትክ ለህሊና መታመን ካልቻልክ እኔ እዚህ ጋር ያለው ውይይት ትርጉም አልባ ነው። ለኔ ትርጉም አልባ ነው። ህሊና ይኑር መጀመሪያ፣ ለህሊና ታመን። ቅድም ምን አልከኝ? አትስገድ የሚል አለ አልከኝ። አትስገድ የሚለውን አንጣ ብዬ ለእግዚአብሔር ስገድ የሚለውን ታሳየኛለህ? ምን ማለት ነው ይሄ? አማርኛ አንችልም ወይስ ህፃናቶች ነን እዚህ ጋር ያለ ነው? ካላወቅ ካላቅም ተሳስቼ ነው የሚል መስሎኝ ነው። በጣም ቀላል ነገር ነው። እኔ የጠየቅኩ አሁንም ቢሆን አትስገድ የሚል አለ ወይስ የለም? እንደዚህ ሆነና በቃ እሺ እንትን በለው ችግር የለው። ለእግዚአብሔር ስገድ ይላል። ይኸው በቃ ለእግዚአብሔር አትስገድ የሚል አለ ወይስ የለም? አይ ለእግዚአብሔር ስገድ ነው የሚለው። እግዚአብሔር ግን ለእግዚአብሔር ስገድ የሚለውን አልጠየቅኩም። የጠየቅኩ አትስገድ የሚል አለ ወይስ የለም? እዚህኛው ላይ አትስገድ ለእግዚአብሔር ስገድ ነው የሚለው። ለሌላ አትስገድ ማለት አትስገድ የሚል አለ ወይስ የለም? እዚህ ክፍል ላይ የለም አልኩህ እኮ። ይኸኛው እዚህ ጋር የሚለው ይቅርታ ጠይቅ። ተሳስቼ ነው ይቅርታ ብለህ ተሳስተህ ነው አይደለ? ተሳስተህ አይደለም ካልሆነ አሁንም ታመጣለህ። እግዚአብሔር ራሱ አትስገድ ብሏል እኮ። እዚህ ክፍል ላይ አትስገድ የሚል አለ ወይስ የለም? ስለ የለም ስላልኩ ለእግዚአብሔር ስገድ ይላል። እኔ ይሄንን ሪቨርስ አደረገው። ለእግዚአብሔር ብቻ ስገድ ብያለሁ። አልጠየቅኩም። እኔ ለእግዚአብሔር ስገድ የሚል አለ ወይስ የለም ብዬ አልጠየቅኩም። አሁን ይቅርታ ጠይቅ። ጥቅሱ ማይለውን ስለ ይቅርታ እሺ፣ ችግር የለም። አሁን ልታስወጣ ነው እኮ በዚህ ምክንያት አላስወጣህም። ነው እንጂ ለምን አስወጣህ? ለምን አስወጣህ? በዚህ ይህን ሰበብ አድርገህ ልታስወጣ። እኔ ግን የምጠይቅ አላስወጣህም። አላስወጣህም። የትኛው የአዲስ ኪዳን ክፍል መሰረት አድርጋችሁ ነው እናንተ? ይቅርታ ጠይቅ መጀመሪያ። ይቅርታ ጠይቅ። ይቅርታ አልኩኝ። እኔ ግን የምጠይቅሃለሁ። ጎበዝ። አሁንም አንተ መጀመሪያ ጥቅሱን አትስገድ የሚለውን ጥቅስ አንተ አሁን ዘጸአት 20 ላይ ኢያሱ 4 ምዕራፍ 5 አለ። አውጣው፣ የዘጸአቱን አውጣው። እሺ ልክ በነገራችን ላይ አንተ ዝም ብለህ ጥቅሱን አውጣው። ላምብበው አውጥቼዋለሁኝ። እንደምን ነው? ኦኬ አውጣዋል። እሺ ካወጣሁማ ቀጥል። ያላወጣሁ መስሎኝ። እግዚአብሔርን ይህን ቃል ሁሉ እንዲህ ብሎ ተናገረ። እግዚአብሔር ነው የተናገረው። ከግብፅ ምድር ከባርነት ቤት ያወጣሁ እግዚአብሔር አምላክህ እኔ ነኝ። ከእኔ በቀር ሌሎች አማልክት አይሁኑብህ። ሌሎች አማልክት አይሁኑብህ። ከላይ በሰማይ ካለው በታችም በምድር ካለው ከምድር በታች በውሃ ውስጥ ካለው ነገር በማናቸውም ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው፣ አታመልካቸውም። በሚጠሉኝ እስከ 3 እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ ነኝ። ቀናለሁ ያለው እግዚአብሔር እዚህ ቃል ሌላ ጋር በምንም ቀናሁ አይደለም።
እግዚአብሔር ለሌላ ሲሰገድ እስራኤላውያንን አስቀንታችሁኛል ያሉ በስግደት ነው። ኢያሱን ላንብብ ደግሞ። እሺ ቆይ ወደ ኢያሱ ጋር ከመሄዳችን በፊት ይችን ደግሞ እናያት አይሻልም? እሺ ዘዳግም ነው። ከመደራረብ አንዱን እያደሙ መሄድ የተሻለ ነው ለመረዳዳት ከሆነ ማለት ነው። እሺ ምንድነው ዘጸአት ላይ ቁጥር 3 ላይ ከእኔ በቀር ሌሎች አማልክት አይሆኑልህ ነው የሚለው አይደል? እሺ አሁን አትስገዱላቸው የተባለው ለነማን ነው? በዚህ ንባብ መሰረት ለማናቸው በማናቸውም ነው እኮ። እሺ ለማናቸውም ነው፣ ለሁሉም በምንም ምሳሌ የተቀረጸ በማንም እንዳትሰግድ እኮ። እሺ አንዴ አሁን በደንብ አድርጋችሁ ስሙ። እዚህ ክፍል ላይ አትቅረጹም፣ አትስገዱላቸውም፣ አታምልኳቸውም የተባሉት ጣዖታት ናቸው ከእግዚአብሔር በቀር የሚመለኩ። ምክንያቱም ቁጥር 3 ላይ ምን ብሎ የሚጀምረው ከእኔ በቀር ሌሎች አማልክት አይሁኑልህ፣ በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸው ነው የሚለው። ስለዚህ የተቀረጸ ምስል በእግዚአብሔር መልክ ወይም ፈጣሪ እየተባሉ የሚመለኩትን ነው እየተቃወመ ያለው። ግን ቦርናጌን ምን አለን? የማንንም ነገር በቃ የማንንም ነገር ነው የሚለው አለ። ወይም ለማንም አትስገድ ነው እያለ ያለው አለ። እንደዛ ነው ብለህ የምትፈታው አንተ። እኔ ደግሞ እኔ ጣዖት አምልኮትን ነው እየተቃወመ ያለው እንጂ ስግደትን ሁሉ አምልኮ አድርጎ በቃ የተሰገደላቸው ሁሉ የተመለኩ ናቸው እያለ አይደለም ብዬ ነው መሞግትህ ማለት ነው። አንድ ማስረጃ ላቅርብልህ። አሁን እኔ የምጠይቅህ አንደኛ እዚህ ላይ ትመልስልኝ። ቆይ ትጠይቀኛለህ። አንድ ማስረጃ ላቅርብልህና ትጠይቀኛለህ። አንደኛ ዜና ምዕራፍ 29 ቁጥር 21 ያውጣው። አንደኛ ዜና ነው ምዕራፍ 20 29 20 ኦኬ። እሺ 20 የመጨረሻው ዳዊት ጉባኤው ሁሉ አማልክቶቻችሁ እግዚአብሔርን ባርኩ አላቸው። ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውንም አዘንብለው ለእግዚአብሔር ለንጉሱ ሰገዱ። ለእግዚአብሔር እና ለንጉሱ። አዎ እና ለምን እናንተ ተዋለ? ለእግዚአብሔር እና ለንጉሱ ሰገዱ ይላል። አዎ ዘጸአት ላይ ለማንም አትስገዱ እየተባለ እዚህ ጋር ለንጉሱ ሲሰግዱ ልክ ናቸው ወይስ ኃጢአት ሰሩ? ለንጉሱ ሲሰግዱ በእነሱ ንግስናው በእግዚአብሔር የተሰጠ ከሆነ ንጉሳቸውን ብዙ ጊዜ ዝቅ ብለው ተንበርከው፣ አሁን አንተ ለጳጳሱ ዝቅ ብለህ ስታጎንብሰህ ጉልበቱን ስትስመው ሰገድህለት፣ አመለከው አይደለም። ለማንም አትስገዱ ተብሏል ዘጸአት ላይ ነበር። እሺ ዘጸአት ላይ ለማንም አትስገዱ ተብሏል አልከኝ። እዚህ ክፍል ላይ ደግሞ ሰገዱ ነው የሚለው። ለእግዚአብሔርና ለንጉስ ሰገዱ ባይዘው አሰጋገዳቸውን አያሳይም። አሁን አንተ ግንባር ጎንበስ ምናምን ያልከው አንተ ነህ። ጥቅሱ ላይ በግንባር በጎንበስ ዕለት አይሰግዱማ። ኢዮብ እኮ ቀን ወስነው እኮ ሻማ ዳቦ ቆርሰው ስለሱ አልጠየቅኩም። አሁን ላስጠነቅቅ የምፈልገው ነገር ያልተጠየቅከውን ርዕስ ያልሆነውን ያልተነሳ ነገር አታንሳ። ልክ እዚህ ጋር ስትያዝ አሁን ቀን አልክ፣ ሻማ አልክ፣ ወደዚህ ገባ፣ አልተነሳም ወደሱ። እኔ እሱ ነው እኮ እንጂ ትልቅህን መምህርን ብታከብር እኮ ነው የምንማላሉ። አዳም ስግደት ሁሉ አምልኮ ነው ብለሃል። ፕላስ ደግሞ እንደውም ለማንም ቢሆን አትስገዱ የሚል ጥቅስ ጠቅሻለሁ ብለን ነው ዘጸአትን የጠቀስከው። እዚህ ክፍል ላይ ለእግዚአብሔርና ለንጉሱ ሰገዱ ነው የሚለው። ስንቴ ነው የሰገዱት? እዚሁ ላይ ነው የሚናገረው። በቃ እንግዲህ ስንት ጊዜ እንደሰገዱ በቁጥር አይለ ሰገዱ ይላል። አለቀ። ሲሰግዱ ግን ለማን አለ? ለእግዚአብሔር ለንጉሱ እና ለእግዚአብሔርና ለንጉሱ። አማርኛውን በስርዓት አምጡ። አሁን በዚህ ነው እናንተ ኢትዮጵያ ውስጥ ያሉ ጣዖታት የሚመለኩት። አልጨረስኩም። ምን አልክ? በዚህ ጥቅስ ነው ምኑ መነሻው? እናንተ የምትሰግዱላቸው እዚህ ያሉት በዚህ ጥቅስ መሰረት ነው። በጥቅስ መሰረት ያለ ጥቅስ መሰረት አይደለም እያወራን ያለ ነው።
አይደለም በዚህ ነው ወይ ምሰግዱላችሁ? አሁን ያሉት ለምን እንደጠቀስኩ ወረው ያዙትን ምሰግዱት በዚህ ጥቅስ ነው። ችግር የለውም እሱን እኔ አብራራለሁ በምን ጥቅስ ነው የሚለውን። አንደኛ ያንተን የስህተት ትምህርት ማስጣል ስለሆነ ፍላጎቱ መጽሐፍ ቅዱስ ላይ አምጡልኝ። እሺ አዳምጥ። መጀመሪያ ስግደት ሁሉ አምልኮ ነው የሚለውን ማምጣት ስላልቻልክ እኮ ነው አሁን እያስተማርን ያለ ነው። ተረጋጋና ትምህርት አይደለም እኔ ገብቶኛል። እኔ በአካል የተገናኙ ሰዎች ቢገባህ እንደዛ አንዱ ለንጉሱ ዝቅ ጠቅላይ ሚኒስትሩ ሲመጣ ዝቅ ብዬ ጉልበት ብስም ችግር አለ። እሺ ቆይ አንዴ ስግደት ሁሉ አምልኮ ነው ብለኸኛል አይደል ቅድም? አዎ ለጠቅላይ ሚኒስትሩ ትሰግዳለህ? ልብስ ለብሼ አስቤ ጠዋት ተነስቼ ለጠቅላይ ሚኒስትሩ ትሰግዳለህ? ሌላ ነገር አታውራ፣ ያልተጠየቅከውን አታውራ ብዬ ለመጨረሻ ጊዜ ነው የምነግርህ። ማጠየቀ ስለሱ ስግደት ላይ ብቻ ነው እያወራን ያለ ነው። እንዴት ነው? የኔ እኮ ፋክቱን ነው እኮ ማወራው። ስግደት ላይ ብቻ ነው እያወራን ያለ ነው እኮ። ስግደት ማለት አምልኮ ነው ያልኩህ። አስቤበት ሂጄ ከተለማመድኩ እኔ አሰብክበት አላሰብክበት ድንገት ወደክ አልወደክ አልጠየቅኩም። እኔ ለምንድን ነው እሱ ስርዓት ይዘህ ማታወራ? ያልተጠየቅከው ለምን ታወራለህ? እውነቱን ለምን ነው አንተ ረገጥ ማታረገው? ዳሩን እውነት ያልከው አንተ አይምሮ ያሰበው ነው። አዳምጥ። እውነት ያልከው የአንተ አይምሮ ያሰበው ነው። የአንተ አይምሮ ለእኔ ሚዛን አይደለም። አንድ የተሳሳትክና ምንም ያልገባ ሰው ነህ ለእኔ። አንተ አልተሳሳትኩም። ኦንዘራይት ተረጋጋ። ለጠቅላይ ሚኒስትሩ ትሰግዳለህ? በቃ ጠቅላይ ሚኒስትሩን ለማክበር ሲመጣ ትሰግዳለህ ወይስ አትሰግድም ነው ጥያቄው። ይኸውልህ እኔ እኮ ጠቅላይ ሚኒስትሩ ቢመጣ እሱን ላከብረው ብዬ ዝቅ ጉልበቱ ስል ትሰግዳለህ ወይስ አትሰግድም? ምን ብዬ ምን ይሰራልኛም ብዬ ነው አምልኮ አላለው። ትሰግዳለህ ወይስ አትሰግድም ነው እኔ ጥያቄ። አላመልከውም። እኔ ታመልከዋለህ ወይ ብዬ ጠይቄሃለሁ ወይ? በዚህ ነው ያክል ነው። ህሊናቸውን ተመልከቱ። እግዚአብሔርን እኔ እዚህ እየመጡ የሚወያዩ ፕሮቴስታንቶች ምን ያህል የማይችሉ ሰዎች እንደሆኑ የጠየቅኩት ለጠቅላይ ሚኒስትሩ ትሰግዳለህ ወይ ነው። ምናምን በል እኔ አሁን ያልሆን ጥያቄው አዳምጥ። ለጠቅላይ ሚኒስትሩ ትሰግዳለህ ይለዋለኝ አላመልከውም ይላል። ታመልከዋለሁ ብዬ ጠይቄዋለሁ ነው። አያችሁ፣ በዚህ ነው ያክል ናቸው ፕሮቴስታንቶች። እሱን እንድትታዘቡ ፈልጋለሁ። አሁን ጥያቄን መልስ። ለጠቅላይ ሚኒስትሩ ትሰግዳለህ ወይስ አትሰግድም? ሲመጣ ዝቅ ብዬ ጉልበቱን እንትን ላለሁ። ምን ትላለህ? ላከበረው ለዛ ክብር የሚሆነውን ክብር እሰጣለሁ በአካል ሳገኝ። እኔ የጠየቅኩህ ግን ምንድን ነው? ዶክተር አብይን ስዬ ግን ሻማ ላበራ። የጠየቅኩህ ግን ምንድን ነው? ለመሳልም አይምሮ ይፈልጋል። በዚህ አይምሮ መሳል አይቻልም። የጠየቅኩህ ግን ትሰግዳለህ ወይስ አትሰግድም? ሰዓሊ መሆን እኮ ጥበብ ነው እኮ። ይህ ትምህርት ቤት ነው እኮ። ገብተህ ተምረህ አይምሮ ይጠይቃል ነው የምለው። አይምሮ ህሊና ይጠይቃል። በዚህ አይምሮ ምንም አይነት ስዕል ለመሳል አቅምም አይኖርም። ወደ ዋናው የጠየቅኩህን ከዚህ በኋላ ስላችሁ አንዴ ከዚህ በኋላ በምትሄድበት መንገድ አናግርሃለሁ። እንዳይከፋሽ በጣም በክብር ተው እያልኩ የሆነ ቦታ ስትሄድ ራሱ የሆነ ኦፌንድ ለማድረግ ስታስብ እንኳን ተው እያልኩ ነው ሳወራ የነበረው። ከዚህ በኋላ በሚገባ ቋንቋ አናግርሃለሁ። ምክንያቱም የፈለግከው እሱን ስለሆነ ማለት ነው። አሁን የጠየቅኩ ትሰግዳለህ ወይስ አትሰግድም እንጂ ታመልካለህ ወይስ አታመልክም ስላልሆነ አዎ ሰግዳለሁ ወይ አልሰግድም ብለህ በቀጥታ መልስ። ለምን ዋናውን ማናወራው? ዋናውን እያወራን ነው። ትሰግዳለህ ወይስ አትሰግድም? እኔ ነገ ኮይን ከመለስክልኝ እኔ ኦርቶዶክስ ትሰግዳለህ ወይስ አትሰግድም? እኔ እኮ ለማንም አልሰግድም። አምልኮ ብዬ እኮ የምሰግድለት እኔ አምልኮ ነው የምንድን ነው አልጠየቅኩህ። የጠየቅኩህ ወዳጄ እኔ ጉልበቴን ለማንም አልንበረከክም። ጉልበት ሁሉ የሚንበረከክለት አንድ ነው የሚለው መጽሐፍ ቅዱስ። ለጉልበትን ለእንተና ተንበርክኬ ለእንተና በዚህ ጉልበት አልንበረከክም። እሺ፣ እዛ ክፍል ላይ አሁን ያነበብከው ክፍል ላይ ለንጉሱ ሰግደዋል ወይስ አልሰገዱ? ሰግደውለታል። ለክብሩ የሚመጥነውን ንጉስ ነው፣ እግዚአብሔር ነው የሾመው። ለሱ የሚሆነውን ክብር አድርገዋል። ለንጉስ ሲሰገድ የአምልኮ ለእግዚአብሔር ብቻ ነው። ማንም ለንጉስ ይገባል አላለም። ያልተጠየቀውን አታውራ። ለንጉስ ሲሰገድ የአምልኮ ነው አይደለም? ንገረኝ እስኪ። ለንጉስ ሲሰገድ የአምልኮ ነው ወይስ አይደለም? አንተ ለይተህ ንገረኝና ይግባኝ። እኔ ያልገባኛል አንድ ስለሆነብኝ ነው። በቃ ስላልገባህ ማውራትን ይሄ ምላስ የሚረዝመውን ትቆጥባለህ ማለት ነው። ከቅድም ጀምሮ በጣም ታስረዝማለህ። እሱን ስላልገባህ ነው ይሄዳል። አሁን ዝም ብለህ ስማ፣ ችግር የለውም። የምታደርገውን ስግደት እስኪ ንገረኝ ለይተህ። በጣም ጥሩ። ያነሳሁትን ጥቅስ መጀመሪያ አንተ ትጨርሰውና ከዛ እኔ ያብራራለሁ። ችግር የለም። ይሄን ነገር እችን ብቻ ከነገረህ በቂ ነው። እችን ብቻ
ይሄ ሰውዬ ጆሮን ይዞ ነው የሚያወራው በጌታ ስም። እዚህ ክፍል ላይ ለእግዚአብሔርና ለንጉሱ ሲሰግዱ የእግዚአብሔር የአምልኮ የንጉሱ ደግሞ የአክብሮት መሆኑን በምን አውቀ ነው? አይ ሊያከብሩት ነው ያልከኝ። እንግሊዘኛው አምልኮ ነው አይለው። አውጣው እንግሊዘኛው ለእግዚአብሔር የሆነውን የአምልኮ ነው እንደሚል ደግሞ ታሳየኛለህ ማለት ነው እዛው ጋር። ኦኬ እሱን አይ ወደ ዋናው እንሂድ እንጂ እሱ ችግር የለውም። ለንጉሱ ሲሆን የአምልኮ አይደለም ብሎታል፣ ለእግዚአብሔር ሲሆን የአምልኮ ነው ብሎታል ብለህ ታሳየኝ። አውጣና ቦርናጌን ከዚህ በኋላ ውይይቱ ላይ ብቻ አተኩር አውራ። ልታስወጣኝ ነው እንዲህ ልትለኝ ነው እያልክ ሮሮ አታቅርብ። ማይክን ዘግተህ ከቲክቶክ ወጥተህ ቁጭ ብለህ ታለቅሳለህ ስትፈልግ ማለት ነው። አሁን ለቅሶውንም እየየውንም ትተወውና ውይይቱ ላይ ብቻ አተኩረ ጥቅሱን አውጥተህ ታነባለህ። በየመሃሉ እየየ ይላል። በጌታ ስም ጥቅስ ብቻ አውጣ። እንዲህ ያለ ሰለሚ የሆነ ውይይት ነው በጣም የሚያስጠላው። እኔ ፓስተሮቻችሁ ዘፈን ነው እሱ። ዘፋኙን ፓስተር ነው መሰለኝ አሁን ላይ የፓስተሮቻችሁ ዘፈን ነው። ሰለሚ ቀጥላውን ጥቅሱን አውጣ። አንዴ ወደፊት አንዴ ወደ ኋላ ስለምትል እኔ የፈለግኩ የሁለቱን ልዩነት እንድትነግረኝ ነው። የሁለቱን ልዩነት ጥቅሱን አውጣው። ሳታቅ ላወራኸው ነገር ሁሉ ትምህርት እየሰጠን ነው የምናስተምረው። ኦኬ ስንት ነበር ያልኸኝ? እሱን እንኳን መያዝ አልቻልክም። አየህ ስናወራ ሁለቴ ሶስቴ ጠቅሼዋል። ይሄን እንኳን አይምሮ መያዝ አልቻለም። አንተ ግን ሰውን ቤተክርስቲያን ለመክሰስና ለመቃወም በጣም አይምሮ ይፈጥራል። ሌላ ጋር እንትን ስለነበርኩኝ ነው። ንገረኝ፣ ችግር የለም። በቃ እንደዚህ ጭንቅላትን በደንብ እያሰራው ስማ። አንደኛ ዜና ምዕራፍ 29 ቁጥር 20 በቃ አንደኛ ዜና 29 ኤቢማን እስካሁን አሁን ገና ነው መሰለኝ የገባው። እስካሁን እንዴት እያወራሁት እንደነበረ የነበረ ሰው ያውቃልና ደግማ አትጻፈው። ስለፈለገው ነው በዚህ መልኩ ማወራው። ባይዘዌ ወደ እንግሊዘኛው ጋር ከተሄደ አይቀር የራእይንም እናየዋለን። ራእይ ላይ በእንግሊዘኛው ምንድነው የሚለውን ማለት ነው። ቅድም አይ መገዛታቸውን ለማሳየት ነው ብሎ የተረጎመውን ማለት ነው። እንግሊዘኛው እናየዋለን፣ በዛው ቦርናጌን ያሳየናል ማለት ነው። እና ጥሩ አንደኛ ነገሥት 20 ያልኸኝ ግን ቀየርኸው ወይስ ምን አልክ? 29 አይደል ያልኸው? 29 20 ነው ያልኩ። አሁን ማለት ነው። እሺ ነገሥት አይደለም ዜና። አንደኛ ዜና ነው ያልኩ። ዜና ነው ያለው ወይ መድኃኒዓለም። እሺ ባይዘዌ በጣም ብዙዎቹ ቤተክርስቲያንን ለመክሰስ የሚሞክሩበት አንዱ ሀሳብ ይሄ ነው፣ ስግደት አይደለም። ምን ያህል ግን የያዙትን መጽሐፍ ቅዱስ ሳይረዱ ሰዎችን ለመክሰስ እንደሚሮጡ አንዱ ማሳያ አሁን የምታዩት ነገር ነው። እና እነሱ ማለት እንዲህ ናቸው የሚለውን ያዙበት። ያለ እውቀት ሰውን መተቸት ምን ይመስላል፣ ሲጠየቁ ምን አይነት ሰዎች ናቸው፣ እነዚህ ነገሮች ሁሉ እንማርበታለን ብዬ አስባለሁ። ቅድም የነበረውን ሰውዬም ሰምታችሁታል። እያነበበው ግን ስግደት ሁሉ አምልኮ አይደለም ማለት አይኔ እንጃ ምናምን ይላል። አንብቦ ራሱ እኮ ስግደት ይሄ ስግደት አምልኮ ነው ወይ ስለው አይደለም ብሎኛል። ስለዚህ ስግደት ሁሉ አምልኮ አይደለም ስለው እኔ እንጃ። ምክንያቱም አዎ አይደለም ካለ ያበቃል ውይይቱ። ለክስ መምጣቱ ስህተት ይሆንበታል። አያችሁ
እሺ ላንብበው አላገኘሁም። አሁን ላንብበው። እሺ አንብበው። 20 ጀምሬ ነው ማነበው። Then David said to all the group of peoples together, gathered together, now gives praise to the Lord your God. So all the peoples gave praise to the Lord God. The God their ancestors worshipped. They bowed to the ground to give honor to the Lord and the King. እሺ Yes. የእግዚአብሔር የአምልኮ የንጉሥ አክብሮት መሆኑን በየትኛው ንባብ ነው ያገኘው? The ground በመሬት ላይ ወደቁ። They bowed to the ground to give honor to the Lord and the King. ላይ ግን አመለኩት የሚለው እግዚአብሔርን ነው አይልም። ይሄው worshiped the Lord and the King ነው የሚለው። ይሄው ላይ honor ነው የሚለው፣ እሱ ክብር ነው። የቱ ጋር? እስኪ ከፍታ አሳየን እባክህ። እሺ አንዴ ደግሜ ላንብበው እስኪ። ለምን ደግመህ ታነባዋለህ? ከፍታ አሳየን። እሱንማ ሰማን እኮ እጃችንም ላይ ይኸው እዚህ ጋርም ተፖስቶልሃል። worshiped the Lord and the King ነው የሚለው። በትልቁ አድርገኝ። ይኸው እሺ ፎሎ አድርገኝ። እዚህ ጋር ይኸው 20 ነው። እሺ የት አለ? አንብበው። ታች ላይ ምንድነው ታች ላይ ያለው ወዳጄ? worshiped the Lord and the King የሚለው ዴቪድ አይልም እንዴ? የት ነው የምትሄደው? እዚህ በከለር የሆነ ሸድ የተደረገ ነገር የለም አለ። ከላይ ጀምረህ ነዋ። እኔ ያነሳሁት እኮ ለእግዚአብሔርና ለንጉሱ ሰገዱ የሚለውን ምን ብለህ ነው አንተ የፈታኸው? ለእግዚአብሔር የአምልኮ ለንጉሱ ደግሞ የአክብሮት ነው ብለህ አይደለ? worshiped የሚለው ለማን የተጠቀሰው? ይሄው እዚህ ጋር ላይ ለእግዚአብሔር እንደሆነ ይናገራል። ይኸውልህ ላይ አንብበው። So all the peoples gave praise to the Lord God, the God their ancestors worshipped ይላል። ኢዮባ ስልኩ ካለ ኪንግ ጄምስ ቨርጂን ላይ ያርገውና ክፈተው። ምንድነው መጽሐፉ? እስቲ መጽሐፉን አሳየን። እንግዲህ እኔ መጽሐፉን አሳየን። ይኸውና አንተ ነው ያሳተመው ካላላችሁኝ፣ ይኸው ሆሊ ባይብል ERV ቨርሽን ኢዚ ቱ ሪድ ቨርሽን። እሺ ይሄኛው ከእንትኑ ይለያል። እውነት ለመናገር ከኪንግ ጄምስ ይለያል። ግን ወደ እንትኑ ግሪኩ ሰብትዌጀንት ሄደን ማየት ይኖርብናል ማለት ነው። ይኖርሃል? ኦኬ ባይብል ማውጣት ዮባ ስልኩ የለም። ስልክ የለህም? ሌላ እጄ ላይ ስልክ ስለሌለኝ ነው እንጂማ እኔ ሌላ ስልክ ያለው ሰው ካለ እሺ የሚመቸው 11 ቁጥር